አሁን አንተ መረዳት የምንችልበትን አሁን ለምሳሌ አንተ ግዴታ አሁን ቁርአን እንደዚህ ነው የሚለው ብለህ ብትለኝ የተጣመመ ቃል ላመጣብሃለሁ። ለምን ለምሳሌ ኢየሱስ ክርስቶስ እኔ ነብይ ነኝ ብቻ የሚል መጽሐፍ ቅዱስ አውጣ። ለምሳሌ አንተ ከቁርአን ኢየሱስ ክርስቶስ ነብይ ብቻ ነኝ እኔን አታምልኩኝ ያለ ቃል አውጣ። ጥምም ያለ ቃል ማውጣት ከፈለክ ማለት ነው ብዬ ብለህ አታመጣም። አሁን አንተ ተረጋበል። ኢየሱስ ክርስቶስ ከኢየሱስ ክርስቶስና ከአብ ማን ይበልጣል ነው? አይበላለጡ። አሁን ለምሳሌ አንተ ከአብ ከእኔ አብ ይበልጣል የሚለውን ቃል ልታመጣልኝ ነው። እኔ ገብቶኛል። ስለዚህ አይደለ? አሁን ጥያቄ ሆነው ነው የምታመጣልኝ። ሁልጊዜ ኢየሱስ ክርስቶስ አምላክነቱ ሳይ ሰውነቱን ነው የምታጎሉብን። ጥያቄ ስለሚገባን ማለት ነው። ለምን ይህን ራሱን ችሎ ትምህርት አለ። ትምህርቱ ስላለ ነው። ይህን ራሱን ችሎ ማን ይበልጣል? አንድ ናቸው። ይበልጣል ይላል ኢየሱስ ክርስቶስ ቃል በቃል አብ ከእኔ ይበልጣል ይላል። ምን ትላለህ? አሁን የእሱን ሰውነቱን በሰውነት እያዩት ስለነበር ነው ላሳይ አውጣሽ ዮሐንስ ወንጌል በሰውነት ይሄን ቃሉን ጥቅሱን አውጣለት እና አብዱልከሪም ነገር ግን በሰውነቴ ነው ብሎ የተናገረበትን አሳይ። ዛሬ ችግር የለም። አዎ እንደዚህ ሊሆን አይችልም። አሁን ለምሳሌ እኮ ጠየኩ፣ ቅድሙን ጥያቄ ጠይቄሃለሁ። ለምሳሌ እዛው አውድ ላይ በሰውነቱ ነው የሚል አሳየን። ችግር የለውም። እዛው አውድ ላይ አሳየን ትችላለህ። ለምሳሌ ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝ የሚለውን ቃል ራሱን ሰውነቱን እየጠቀሰልን ነው። ሰው ነው የሰው ልጅ ሲል ሰውነቱን እየጠቀሰ ነው። ባህሪውንማ እያየኸው ነው። ሰውን ከሙታን ያስነሳል፣ ድውያን ይፈውሳል። አይደለ? ይሄን እኔ እናንተን ሊያከራክረን አይችልም። ያነበብኩት ስለሆነ እኔ አብ ይበልጠኛል ስል በሰውነቴ ነው ብሎ አልተናገረም። ይህን ታውቃለህ አይደለ? ይህን እንለፈው እኮ አሁን ችግር የለውም። ይሄንን ያነበብኩት ስለሆነ የተረዳሁት ስለሆነ እኔ በምጠይቅህ ጥያቄ ከሄድክ ለምሳሌ ኢየሱስ ክርስቶስ ቁርአን ላይ እኔ ነብይ ብቻ ነኝ እኔን አታምልኩኝ ያለ ቃል አምጣ። አንድ ጊዜ ቁርአንን በኋላ ስለ ቁርአን አጠያየቅ ትጠይቀናለህ። አሁን እዚህ ጋር አብ ከእኔ ይበልጣል ብሎ ኢየሱስ ክርስቶስ ተናግሯል። አይ በሰውነቱ ነው አልከን። ስለዚህ በሰውነቱ ነው የሚል ቃል አለ ወይ? የሚበልጥበትን ምክንያት ገልጿል ኢየሱስ ክርስቶስ ወይንስ ይበልጠኛል ብሎ ነው የደመደመው? አልደመደመው። አይተዋል። አንተም እኮ ስላልደመደመው እኮ ነው እንደዛ ብለህ መጨረስ ስለማትችል። ለምሳሌ ኢየሱስ ክርስቶስ አንዱን ቃል ተናግሮ በምንድን ነው ይበልጠኛል ኢየሱስ? አይላውጣለህ አንዴ ያው ተቶልሃል እኮ በምንድን ነው የሚበልጠኝ አለ። እንደሚበልጠው ተናግሯል። በምንድን ነው አለ የሚበልጠው? እኛ አሁን እኮ አንተ በራስህ በምትረዳው መልኩ እያስረዳ አንተ አዲስ ምንም አልረዳም። ተወኝ በቃ እኔ ተወኝና አልረዳም። አንተ እዚህ ጋር በአውዱን አንብበህ በምንድን ነው ይበልጠኛ አለ ነው ያልኩህ። የኔን አረዳድ ተው በቃ ትከበረው። ከአሁንም በኋላ አሁን እዚህ ጋር አንተ በምትረዳው ወደ አንሄድም። አሁን እኔ ባስረዳ አንግባባም። እኔ የምረዳው አልረዳም። ስለዚህ አንተ ይበልጠኛል ስል ጊዜ ከምን አንጻር ነው እየተናገረ ያለው? አሁን አንብበውና አውዱን ከላይ እስከታች እስኪ አንተ የተረዳውን አስረ አሁን ኢየሱስ እኛ እኮ ተረድተናል። ለምሳሌ ኢየሱስ ክርስቶስ አንደኛ እኛ ሆነ ለምሳሌ ሳይሆን የአንተን እምነት ሳይሆን አንብበውና ከዚህ ጋር ይሄን ያስረዳል ብለህ ንገረን። ችግር የለውም። በቃ ኢየሱስ ከምን አንጻር እንደሚበልጠው የተናገረውን ነገር አስረዳን። ከዚህ አብሽር እኮ አሁን ለምሳሌ ኢየሱስ ፍጹም ሰው ሆኖ እኮ ሰውነቱ እኮ ከአብ ይበልጣል ማለት ስልጣናቸው አንድ ነው። በቃ እንትን ልለያቸው አትችልም አንተ። ለምሳሌ ኢየሱስ ሰውነቱ ግን አለ እንደዚህ የሚል የተናገረው ነገር እዚህ ጋር አለ። ለምሳሌ አንተ ስታስረዳኝ የነበረው እኮ ቃል በቃል ፌስ ቱ ፌስ ሳይሆን ለምሳሌ አይደለም። አውዱን አንብብና ከምን አንጻር እንደሚበልጠው እንደተናገረ ንገረን። ችግር የለም። ካላወከረው አላውቀውም በልና ሌላ ጥያቄ መሄድ ትችላለህ። በቃ አላውቀውም፣ ችግር የለውም። እሺ ልንግባባበት ስለማንችል ሌላ ጥያቄ አለ። ልንግባባበት ጭቅጭቅ እንዳይሆን እዚህ እሺ ዮሐንስ ምዕራፍ 13 አውጣልኝ።
ጌታና መምህር ትሉኛላችሁ እንዲሆነኝና። እሺ ጌታ የሚለውን ለማስረዳት ፈልገህ ነው? አስረዳኝ። አይ አንተ አስረዳኝ እስኪ። በጣም ጥሩ እናስረዳ። ስለዚህ ጌትነት የተሰጠ ጌትነት ነው፣ የእርሱ ተደርጎ ነው የመደረግ ማለት እንዴት? ጌታ ተደርጎ የመደረግ ነው ተደርጎ ነው። ጌትነትን ተሰጥቶ ነው በመደረግ ያገኘው ጌትነት ነው። ዛሬ የሆነ ማለት ለምሳሌ ዛሬ ካለን ነገ የማይሆን ነገር ማለት ነው። የመደረግ ማለት የዛሬ ብቻ በመደረግ ያገኘው ጌትነት ነው። ልክ ሞዴፊክ እንደ ማለት ነው። በመደረግ ሞዴፊክ ነው። አያ ትሉኝ እናንተ መምህርና ጌታም ትሉኛላችሁ እንዲሁም ነኝና ማለት አሁን አንተ ሁሴን ነው ስምህ። ሁሴን ስልህ አቤት ልትለኝ ነው። ተደርገህ ነው ማለት ነው ሁሴን እንድትባል ተደርጎ ነው። ማስረጃ ልስጥህ። እኔ ኢየሱስ ክርስቶስ ጌታ ተደርጎ ነው። ማስረጃ ልስጥህ። እሺ እንደዛ ከሆነ ማስረጃ እኔም ልሰጥሃለሁ፣ አንተም ስጠኝሽ። ለምንድን ነው ማስረጃ የምትሰጠኝ? ተናገር፣ ጨርስ እዚሁና እኔ ማስረጃ እንድሰጠህ። ለምኑ? ለምሳሌ ጌታና መምህር ትሉኛላችሁ ስትለኝ፣ ለምሳሌ አንተ ተደርጎ ነው ያልከኝ፣ እኔ ደግሞ ሌላኛው መጽሐፍ ላይ እንዳልተደረገና እኔ ሳልሆን የምለው መጽሐፉን በሚል ላሳይህ ነው እንደተደረገ በመደረግ ያገኘው ጌትነት እንደሆነ እኮ ቃል በቃል በመደረግ ነው። ለዘላለም አይደለም። ቃል በቃል በመደረግ ያገኘው ጌትነት እንደሆነ ላሳይህ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ታጠላል። ያው አንብብ። ምን ይላል? የሐዋርያት ሥራ ምዕራፍ 2 ቁጥር 36 እግዚአብሔር ኢየሱስን ጌታ አደረገው ይላል። ተደርጎ ነው እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወክላል። ያው ጌታ ተደርጎ ነው በመደረግ ያገኘው ጌትነት። ሌላ ጌታ እንዳደረገ እግዚአብሔር አይ ችግር የለም። ዕብራውያን 13 ግባሽ። ዕብራውያን 13 ከቁጥር 8 ላይ ደግሞ እንዳልተደረገ ላሳይህ። ስለዚህ ይጋጫል? አይጋጭም። ያው አካሄዳችን ነው አእምሯችን ነው እንጂ የአምላክ ቃል መቼም ቢሆን ሊጋጭ አይችልም። አንተ ቁርአንን በደንብ እንደገባህ እኛም ገብቶን ነው የምንኖረው። ተደርጓል ይላል አይደለ ጌታ? ችግር የለውም። ያን እኮ አውዱን አሁን ለእኔና በአስረዳ ስለማንግባባ አንተ ፖይንቶች ነው እያየን የምንሄደው። ችግር የለውም በሚል ሳይሆን ጌታ ተደርጓል በልና እዚህ ጋር ለፈው። ጌታ ተደርጓል አይደለ? እዚህ ጋር እኮ ጌታ ተደርጓል ሳይሆን የዘላለምነት ጌትነት ነው እኛ የምናምነው። ለምሳሌ ተደርጓል የሚል ታምነውን ሳይሆን እዚህ ጋር አውዱ ላይ ጌታ ተደርጎ ነው ወይንስ አይደለም ነው ጥያቄ። ተደርጎ ነው ብለህ ነው የምታምነው አንተ? እሺ ይሁን። የምማምነው መጽሐፉ እያለ ነው እያልኩህ ነው ወገናችን። ስለ እኔ አይደለም። ያው መጽሐፉ አደረገው እያለ ነው። ጌታ አደረገው ተደርጎ ነው ኢየሱስ ክርስቶስ ይለናል። ምን ትላለህ? ምዕራፍ ስንት ንገረኝ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 2:36 አብረሽ ከቀጥሎ እሺ። አንዴ ሁሉ ምናምን አርተሃጅ አብዱልከሪም አለ። አብዱልከሪም ፎሎ አድርጉት 5100 ሰዎች። እሺ ቀጥል አብዱልከሪም የሚመቸው ቀጥልን ያለው ፎሎ እያደረጋችሁ። ሰላም አለይኩም እንዴት ናቸው? ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አንድ ነገር ላሳይ ነበር የገባሁት። ሁሱ ትዕግስት የምትባል የሻሃዳ ይዛለች ብሎ ፖስት አድርጎ ካፍሮች ኤዲት አድርገው ቴሌግራማቸው ላይ እያዘዋወሩ ታይቼ ነበር እና ምን ያህል ድራማ እየሰሩ እንደሆነ ቪዲዮም ሰርቻለሁ። ላሳያቸው ነበር የገባሁት። አተልቁኝና ሞዴሬተሮች አንድ ጊዜ ትዕግስት የነበረችው ናኢማ ብያታለሁ ያለው ገብረ ጉራቸው የነበረችውን ናኢማ ብያታለሁ ብለው ኤዲት አድርገው ለቀውት እዛ አማኞችን ለማታለል ግሩፕ እዚህ ንጽር ላይ የሚሰሩ ሰዎች የከፈቱት ግሩፕ ነው እና እሺ መርሐባ ሀቢበቲ። ግን ቪዲዮውን ገብተው በዩት ይሻላል እንደኔ እነሱን ብናስተናግዳቸው። እሺ መርሐባ። ቪዲዮ ከዚህ 5000 ሰዎች አላችሁ፣ ፎሎ አድርጓት። አንደኛ፣ ሁለተኛ ደግሞ ቪዲዮዎቿን ሄዳችሁ እዩት። ካፊሮች እንደሚያጭበረብሩ ምናምን ማለት ነው እና ገብታችሁ እዩት። ይህ ሲያድናን ጥያቄ ምንድን ነው? ቀጥሎ ገናቸው
ለምሳሌ አንድ ስምኝም ለምሳሌ በመጽሐፍ ቅዱስ የእስልምና አስተምህሮ ወይም እስላሞች እንደዚህ ናቸው የሚል ቃል አናገኝም መጽሐፍ ቅዱስ ውስጥ። በቁርአን ውስጥ ግን ከ4 ጊዜ ከ10 ጊዜ በላይ ካፊሮች እንደዚህ ናቸው ይላል። አላህ እኛንም እናንተንም እኩል አድርጎ ከፈጠረን አላህ ለምን እኛን ካፊር ብሎ ሊጠራን ይችላል ብለሽ ታምኛለሽ? እንዴት እንደዛ ሰለካዳችሁ ባይብል ላይም እኮ አለ። ባይብል ላይም ከሀዲ የሆኑ ሰዎችን ከሀዲ እያለ ይገልጻቸዋል። ሙስሊሞች ሰዎች ለምሳሌ ሙስሊሞች ይለያያል። ሙስሊሞችና ከሀዲ ይለያያል። ለምሳሌ ካፊር ማለት በእናንተ አላህን የከዳ ሊሆን ይችላል። ምንድነው ካፊር ማለት? ይሰማል ኢየሱስ እኮ አንቺ ነው አንቺ እኮ ነሽ የምታስረጅ። ለምሳሌ ካፊር ማለት እኛን ምን ማለት ነው? እንዴት ይሰማል? ካፊር ማለት ከሃዲ ማለት ነው። አብዱልካል ልታወራ ነው? አይሰማም ድምጼ? ይሰማል። ቀጥል። ያው የቅድሙ ላይ የተጀመረው ላይ ለምን ተውከው? ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ኢየሱስ በመደረግ የመጣች ተሿሚ ነው። ጌታ ከመደረጉ በፊት ምን ነበረ? እሱ ጋር አሁን እሱን አብጣል ብዬ እኮ ትቶኝ ሄዶ ነው እሱ ይጨርስ ብዬ ነው። ችግር ጫለ ይሆን ያለው ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እንግዲህ እናንተ የሰቀላችሁን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። እንዳደረገው እንጂ እንደሚቀጥል ነው እያሳየን ያለው እንጂ እንዳደረገው ካለ እንደሚቀጥል ነው እንጂ እዛው ላይ ያለቀ ነገር አይደለም እኮ። በመደረገ ስትል ለምሳሌ ኢየሱስ ጌትነቱ የተደረገ ወገናችን ተረጋገጡ። ጌታም ክርስቶስ ምንድን ያደረገው? አሁን የእናንተን እንትን ኮንት እያልከኝ ነው እንጂ አሁን ኮንቴክስቱ እናንተና እኛ አንግባባም። ለምሳሌ እኔ በምረዳው ባስረዳ እንደዚህ ነው እንደዚህ ጽሁፉ የሚለውን ካነበብን እንግባባል። አንተ ጭንቅላትን ካነበብክ ነው ማንግባባው። ጽሁፉ የሚለውን የሰቀሉት እንግዲህ ይህንን እናንተ የሰቀላችሁት እነማን ናቸው የሰቀሉት? እዚህ ጋር አሁን ያዝልኝና እነማን ናቸው የሰቀሉት? እነማንም ይስቀሉት። ስለ ቀጣይኛው እያወራ ነው። ኢየሱስን እግዚአብሔር የሰቀላችሁት አይደለም። እኔ እናንተ እኮ ማንግባባ ማን ሰቀለው ማን ያልሰቀለው እሱ ማን የሰቀለው ማን ያልሰቀለው የሚሉ ላይ እያወራ ነው። እናንተ የሰቀላችሁትን ኢየሱስ እዚህ ጋር አንግባባማ። አሁን እናንተ እኮ አንግባባማ። እዚህ ጋር አንዴ ስለ እያወራ ነው አይደለም ወገናችን። እንደ ሽፍታ አሁን ይሄን የሰበኩት የት ነው? አንድ የቀጠለ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አልጠፋኝም እኮ እኔ አልጠፋኝም። ታዳምጣለህ? ከይቅርታ ጋር ሂድሽ ቀጥልሽ። እናንተ የሰቀላችሁትን ኢየሱስን አለ። ይህንን ኢየሱስን እግዚአብሔር ጌታም ክርስቶስም አደረገው ይላል። ስለዚህ ኢየሱስን ማን ነው ጌታ ክርስቶስ ያደረገው? ማን ያደረገው ነው የሚለው ጥቅሱ? እግዚአብሔር። ምንድን ነው ያደረገው? ጌታም አድርጎታል፣ ክርስቶስም አድርጎታል። ያ ክርስቶስ መች ነበረ? ይሄን አሁን አንተ በጠይቃ አታመጣማ ችግሩ። ቆይ ረሱን እዚህ ቁም አንዴ። በቃ አታመጣኝ። የማምታታት ባህሪ ነው። አልተምታታም። አንተ ልታምታታ ስትል የማምታታት አንድ ቁርአን አንቀጽ አውጥቼ እጠይቅሃለሁ። አንድ ቁርአን አንቀጽ እጠይቃለሁ፣ እዛው ታብራራለህ። እጠይቃለሁ፣ ችግር የለውም፣ መልስልሃል። የማምታታት ባህሪ ነው፣ ችግር የለውም። ምንም የተምታታ ነገር የለም። ረጋ በል እንዴ። እንግዲህ ይኸውልህ አለ እንግዲህ ስማ፣ አሁን እኛ በምንረዳው ላንብብልህ፣ አንተ አትንካቱ፣ ችግር የለውም። እኔ ላንብብልህ። ቆይ ተረጋጋ። እዚህ ጋር ማንን ነው ጌታ ያደረገው? ይኸው እንግዲህ ይህንን እናንተ የሰቀላችሁት እነማን ናቸው የሰቀሉት? አይሁዶች ናቸው። የሚሰብኩት ለማን ነው? ለአይሁዶች ነው የሚሰብኩት። እነማን? እነ ጴጥሮስ እና ሐዋርያቶች ናቸው እየሰበኩ ያሉት። አንተ ምን አልክ? ወደ ጌትነቱ አውራ። ገደሉ ላይ ሳር አለ። ገደሉ አፋፍ ላይ ሳር አለ አትበል። ግባ ወደ ገደሉ። ኢየሱስን ጌታ ክርስቶስ ማን ያደረገው? አድርገም ነው እግዚአብሔር። ኢየሱስ ጌትነት በመደረግ የመጣ ነው አይደለም? ለአይሁዶች እየነገራቸው እኮ ነው። ለአይሁዶች እየነገራቸው ነው። እነማን? ጌታን ክርስቶስም አደረገው እያለ ነው አይደል? ክርስቶስ ማለት ምን ማለት ነው? አብራራልኝ አንተ ታውቅ የለ።
አብራራል። ክርስቶስ የሚለውን ቃል አብራራል። ክርስቶስ የሚለው ከግሪኩ ክርስቲያን ይሄ ምንድነው? ክርስቶስ የሚለው የተቀባ ማለት መሲህ ማለት ነው። መሲህ የተቀባ መቼ ተቀባ? ለምሳሌ በሰው የተቀባ ነው? ራሱ የተቀባ ነው ወይስ የተቀቡና የተቀባ ይላል? እግዚአብሔር ይላል እዚህ ጋር አትደነባበር። ምን ደንባራ ነው እንዴ? እግዚአብሔር ቀባው። እግዚአብሔር ጌታም ክርስቶስ ማደረገው። ሁለቱንም ክርስቶስ ማለት የተቀባ ማለት ጽድቅን ወደድ ካመጽ ማለት እግዚአብሔር አምላክ በደስታ ዘይት ቀባል። በቃ እሱን የማታውቀው ከሆነ ጌታም ክርስቶስ የሚያደረገው አምላክ ነው። አትደን በቃ ረጋ በል፣ ምራቅን ዋጥ፣ ተረጋጋ። ከዚህ ጥቅስ ወይ ክርስቶስ አንድ አካል ክርስቶስ የሚደረገው ራሱ አምላክ ክርስቶስ አይባልም ሲጀመር። ክርስቶስ ማለት ራሱ የተቀባ ማለት ነው። አምላክ የሚቀባው ቃል ነው ክርስቶስ የሚደረገው። ከመነሻው አንድ አካል ክርስቶስ ነው ከተባለ አምላክ አይደለም ማለት ነው። ምክንያቱም አንድ አካል ክርስቶስ ማለት የተቀባ anoint የተደረገ ማለት የተመረጠ ማለት ነው። ማንን ነው የሚቀባው? አምላክ የቀባው ማለት ነው። ክርስቶስ የተቀባ ማለት አምላክ በእናንተ ፍታት ነው፣ በእናንተ አስተምሮ ጀለስ ክርስቶስ ማለት የተቀባ ማለት አይደል እንዴ? ይሄን አታውቅም? ክርስቶስ ማለት የተቀባ ማለት ነው። አሁን ለምሳሌ ሐዋርያቶችን መመልከት፣ አሁን ነቢያቶችን መመልከት ትችላለህ። እናንተ ተርጉሞ ትልኛል እንዴ? ለምሳሌ የተቀቡትን ነቢያቶችን ንገረኝ እሺ አንተ። ለምሳሌ የተቀቡ ማን እንደቀባቸው አናምንጥም። ከዚህኛው አንድ ይቅርታ፣ ጌታ የሚለው ክርስቶስ ነው። እዚህ ጋር ነው እኮ ፍረት አይደለም። አብራራውላ ጌታ የሚለውን አንደኛ ቆይ አንዳጠኝ ይውስ ያደለ በቃ ባንተ ይጀላል ሂድ ቆይ አንዴ አይደለም። እዚህ ጌታ የሚለውን እንዳይፈጠ ኢየሱስ ጌታ ተደረገ የሚለውን በቃ እዛ ጋር ስለከበደ ክርስቶስ ወደ የሚለው መጣ። ንገረኝ ስለ ክርስቶስ አልከኝ፣ አብራራውልህ። ከዛ እስቲ ሌሎች ነቢያት ክርስቶስ የተደረጉትን ይዘኝ ልጅ ያልከኝ የትም አይደለም። ስለ ጌትነት ያወራ ነው። የኢየሱስ ጌትነት በመደረግ የመጣ ነው። እዚህ ላይ እግዚአብሔር ጌታም ክርስቶስም አደረገው ይላል። የሹመት ጌትነት ነው። አሁን ይሄንን ያላነበበ ሰው ስታገኝ ነው እንደዚህ ማድረግ ያለብህ። እኔ ተረድቼው ይሄ እንግዲህ ይህንን እናንተ የሰቀላችሁትን ለማን አለው ብዬ ስልህ መመለስ ያለብችን ፓርት ብቻ አይደለም። ለምሳሌ እኔ አንድ ቁርአን አንቀጽ አውጥቼ ይሄ ምንድን ነው የሚለው ግግም ልታደርግ አትችልም። ወገናችን ኢየሱስ ጌታ ተደርጓል አልተደረገም? ይኸው እንግዲህ ሂድና እናንተ የሰቀላችሁትን ኢየሱስ ከእግዚአብሔር ጌታ እንዳደረገ አይደለም። አጭር ጥያቄ ኢየሱስ ጌታ ተደርጓል? ተደርጓል። መለኮታዊ ጌትነት በመደረግ አይመጣም። ለማንኛውም ኢየሱስ ግን 13 ቁጥር 13 ላይ ስጠቅስ ጌታን ብሎ ኢየሱስ ሲናገር በመደረግ በሹመት የመጣ ነው። በመደረግ የመጣ ጌትነትን ሌላም ማሳየት እንችላለን። ለኢየሱስ ብቻ አይደለም። ኦሪት ዘፍጥረት ቆይ በመደረግ የሚመጣ ነገር ሹመት መሆኑን በዚሁ ማያይዘህ መማር። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ አሁንም ፈጥናችሁ ወደ አባቴ ውጡ እንዲህም በሉት ልጅ ዮሴፍ የሚለው ይሄ ነው፣ እግዚአብሔር በግብፅ ምድር ላይ ሁሉ ጌታ አደረገኛል። ዮሴፍ ራሱ እግዚአብሔር ጌታ አድርጎታል። ልክ ኢየሱስንም እግዚአብሔር ጌታ እንዳደረገው፣ ልክ ዮሴፍ ጌታ እንደተደረገው ነው ኢየሱስም ጌታ ያደረገው። ሁለቱንም ዮሴፍንም ኢየሱስን ማነው ጌታ ያደረጋቸው? እግዚአብሔር ነው ያደረጋቸው። ምን ማለት ነው ሲባል ሾማቸው ማለት ነው። ሌላ ነገር የለውም ባጭሩ ማለት ነው። ይህን ይመስላል። እሺ ዕብራውያን አውጣልኝ 13:8 እና ኢየሱስ ጌታ ተደርጎ ምስቲል እየታገልክ ነው ማለት ነው። እና ችግር የለውም። አልሞት ባይ ተጋሪ ይባላል። ዕብራውያን ስንት ነፍስ ከማጥፋት ይሻላል 13:8 ኢየሱስን የሚያክል ህይወት የት ይገኛል ወንድም አለ ኢየሱስ። ኦኬ ኢየሱስ ነፍስ አያጠፋም እንዴ? አላጠፋም፣ አላየንም እስካሁን ማለት በነቢያት ልክ አንተ በነቢያት ከምትላቸው ይልቅ ላሳይክ ዕብራውያን 3 አውጣ 13:8 ላሳይክ ምን ትላለህ? እሺ እንዳታወሩኝ። እሺ ኢየሱስ እግዚአብሔር ነበረ ወገናችን ድሮ ላይ። አሁን የጠየቅኩህን አውጣልኝ ዕብራውያን 8:13 አውጣልኝ። ህዝቡ ሲያስጨርስ በጭቅጭቅ ሳይሆን የምታወራው አሁን በጭቅጭቅ ሳይሆን ንትርክ ሳይሆን አሁን ለምሳሌ ላፊ ቃል ማውራት የለብህም። ላፊ ቃል ሳይሆን ማውራት ያለብህ ለእኛም ምድር ስጡን ረጅም ጊዜ ኢየሱስ ያድናል። ረጅም ጊዜ ቦክሲንግ አሁን እንዳትጠቀም ያሁኑን ቃል። እሺ ኢየሱስ አሁን ወደ ኢየሱስ ስለሚዞር ማጨርሰው ነገር እንዳትጀምረው። አሁን ወደ ዕብራውያን ማጀምረውን ነገር ማጨርሰውን ነገር እንዳትጀምር። እሺ ዕብራውያን 13:8 ከፈትኩልክ። ብቻዋን 13:8 ብቻዋን ታብራራልኛለህ። ብቻዋን ወደ ላይም ወደ ታችም አትወጣም። ምንድነው ማንቁርት ላይ ታንቆ ያለ ነገር ነው።
አይዋጥም። ቅድም እንዳስተማርከን ነው የሐዋርያት ስራ 33 ቁጭ እንዳደረካት ይችኑ ቃል በቃል ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ሕያው ነው የሚለውን አውጣልኝ። ሕያው ነው የሚለው አንተ ይችም ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው ነው የሚለው እንጂ ሕያው ነው አይደለም የሚለው ያው ነው የሚለው ያው ነው። እሺ ይሄን እስኪ ያብራራልኝ። አሁን ምን ያህል እንደማታሽ አታነብም አይደለም ግን እኔ ያስነበብክ እሺ ያው ነው ማለት አይለወጥም ማለት ነው። ሌላ ነገር አይደለም፣ የሚለወጥ አይደለም። ያው ነው ወይም ዘሴም ነው እንጂ ሕያው ነው አይደለም የሚለው። መጀመሪያ ስታነብ ንባብን አስተካክል። ሕያው ነው ብለን ያነበብከው ስህተት ነው። ያው ነው የሚለው ችግር የለም። ትርጉም አለ፣ መደበኛ ትርጉም ነው። ያው ነው ብለህ ስታነብና ሕያው ነው ብለህ ስታነብ ይለያያል። ኢየሱስ ለዘላለም ሕያው አይደለም። የሚሞት ነገር ነው። ቢሞቶ ቢተውዱም ይበሰብስ ነገር ነው። እንደዛ አምላክ ብቻ ነው ሕያው። ስለዚህ ቃላት ተነስቷል አልተነሳም ኢየሱስ በእናንተ ቋማ በመጽሐፍ ቅዱስ እንዳይበሰብስ አምላክ አስነስቶታል። እንዳይበሰብስ ይላል ቃል በቃል ላሳይክ። ለምሳሌ ኢየሱስ ክርስቶስ በመጽሐፍ ቅዱስ ተሰቅሏል ብሎ ቁርአን ለምን አልሰቀሉትም አልገደሉትም አለ። የ600 ዓመት ልዩነት መጥቶ ለምን እንደዛ ሊል ይቻላል ታዲያ? አንተ ተሰቅሏል ብለህ ካመንክ ቁርአን ለምን እንደዛ ሊል ይችላል? ወደዛኛው እንሄዳለን። አሁን እንኳን አንተ 100 ጥያቄ ይጠይቃል፣ 100ም ላይ የተሳሳትክ ነው የሚያልከው። ስለዚህ አንድ ባንድ ብንሄድባቸው አይሻልም? ምን ትላለህ? እኔ ፖይንት እየሰጠው ነው የሚሄደው። ፖይንት እየሰጠው ይሄዳል። እያንዳንዱ ስህተት እንደሆነ እያሳየው የማያውቅ ሰው ሲኖር ታደናባብራለህ። ችግር የለውም። ኢየሱስ ጌታ መደረጉን እኮ አመንክ እኮ ምንም ሳንድ አንተ የምታውቀው ሰው ራሱ አመንክ። ይኸው በመደረግ መጣ። አሁን ወደዚህ መጣ። እዚህ ላይ ራሱ ሕያው ነው ብለህ ስታነብ ሕያው ነው ልንገርህ። አይሁዶችና እናንተ ስለሚያመሳሰላችሁ ነገር ስላለ ነው። መበላታቸው እዚህ ክርስቲያኖች ገጽ ላይ ነው ካፈናቸው ኢየሱስ ያድናል። አንዴ ቦክሲንግ ለምን አታስወርዱትም? በፈጣሪ ስም አንዴ ለማን ነው አድሚን ግን የሚያስገባው? አንዴ ወርታች አውርዱትና ይገባል። እነሱ ትመለሳለህ፣ ቦክሲንግ ትመለሳለህ። ሲያደነን ጨርስ። ተስፋ ቆርጧል። ጥቅሱን ከጠቀሰው በኋላ ተስፋ ቆርጦ ወዴት ማቴም ጠቅሰዋል። እዚህ ጋር ተመረን የምታልፈው ልክ እንደዛኛው። እሺ ወገናችን ዕብራውያን ምዕራፍ 13 ቁጥር 8 ብቻ ነው ወገናችን ቆርጦ ያነበበው። እዚህ ክፍል ላይ ኢየሱስ ክርስቶስ ትላንትና ዛሬም ለዘላለም ያው ነው የሚለው። ሕያው ነው አይደለም የሚለው ያው ነው። ያ ማለት አይለወጥም ማለት ነው። ምን ነው ማንነቱ አይቀየርም። እዚህ ጋር ከታይ ቁጥር 7 ላይ ምን ይላል? አውዱ ላይ የእግዚአብሔርን ቃል የተናገሯችሁ ዋነኞቹን አስቡ አለ። የድሮ ሰዎች የነገሯችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። ለምን ሲባል በቃ ኢየሱስ ድሮ የተነገረው ነው። ሌላ አዲስ ነገር አይቀየርም። ያው ነው። ልዩ አይነት በሆነ እንግዳ ትምህርት አትወሰዱ እያለ ነው። በቃ ምክንያቱም አንድ ኢየሱስ ቆይ ተረጋጋ። በማን አይነት ትምህርት እየጠቀስከው እዚህ ጋር ኢየሱስን አምላክ ነው የሚል ጥቅስ ነገር የለም። ለማንኛውም እሱን ማቆራ ዮሐንስ እኮ ሙሉ እኮ ታገኘዋለህ እኮ እንሆ በቶሎ እመጣለሁ። ለምሳሌ ቁርአን ጋር ብትሄድ እኔ ፈጣሪ ነኝ እኔ ገዳይ ነኝ ይላል። ልክ እዚሁ ላይ በቶሎ እንደሚመጣና እሱ እንደሚያስጠጥር ያሳያል። ለምስሎች እናነባለን። በነገራችን ላይ ሙሉ አውዱን ስለምን አቅልሜዋለሁ። እኔ አሁን አይደለም ያቀለምኩት፣ ግን ከአንተ ቤት አቅልሜዋለሁ። እንደሚጠቀስ ስለማቅ ይኸው በቀይ አድርጌ በቢጫ አድርጌዋለሁ። ቢጫዋን ብቻ እንደምትመርጡ ስለማቅ ማለት ነው። ማለት ያው እንደምትጠቅሱ ስለምናውቅ ኦልሬዲ ማርክ አድርገነዋል እያልኩ ነው። እነዚህ ማርክድ ናቸው ይታወቃሉ። እዚህ ጋር አሁን አንተ እንደምትጠቅሰው ሕያው ነው ሳይሆን ያው ነው አይለወጥም ትምህርቱ ለማለት ነው። ኢየሱስ ፍጡር ነው፣ አሁንም ፍጡር ነው፣ ወደፊትም ፍጡር ነው። በቃ አዲስ ትምህርት አይመጣም። ኢየሱስ አምላክ አለው፣ አሁንም አለው፣ ወደፊትም አለው። ያው ነው ኢየሱስ። ወደፊት አምላክ ሊቀየር አይችልም። እሱም አረዳዳችን እኮ ይለያያል የሰው ሁሉ። ለምሳሌ እኔ ቁርአን እንደዚህ ነው ብዬ ብለህ አንተ በምትረድበት መልኩ ልመጣልህ አልችልልህም። አይ ችግር መጽሐፍ ቅዱስ ኢየሱስ ሁልጊዜ ኢየሱስ ራሱ በማረጋጋት እንጂ በደንብ ይችላል። ለምሳሌ እናንተ በኢየሱስ ሊይዙት በነበረ ሰዓት ምንድን ነው ያላቸው? ጭፍሮችን መላእክት የሚታዘዙለት ማን ነው? ነቢዩ መሐመድ ታዞለት አንዴ አንብብ ሲባል እኮ አላነብም ምን የታወቄ እኮ ነው ያለው አይደል? ኢየሱስ እኮ አንድም ቦታ ላይ አድሚኖች እንዳታስወርዱ እሺ። አሁን ወደ ዘንድ የሚናገረው ለምዶ ታውቃላችሁ፣ እንድታተናዳችሁ እንድታስወርዱት ነው። አይወርድም። እያንዳንዱ የምጠቅሳቸው ውስጥ ጥቅሶች አልወርድም። የአሁኑ ክፍል ጥቀሰው ቶሎ በል። የአሁኑ ክፍል ምዕራፍ ቁጥር ላይ እዛም ላይ ደግሞ አስተምራለሁ። ምን የምትለኝ የምታስተምረኝ? አሁን መላእክት ያልከውን ክፍል ጥቀሰውና እዛ ላይም ሰርፕራይዝ ለምን አላደረገም? ችግር የለውም። እኔ የገባኝ አንተ ስለማይገባህ በሰርፕራይዝ ሳይሆን እኔ መማር ፈልገው ሲጀመር መማር ሳይሆን ፈልግ አሁን የአሁኑ ክፍል አሁን የጀመርኩ መላእክት ብለህ ያወራውን ክፍል ክፈተው። ታውቀዋለህ ምዕራፍና ቁጥር
ከፖዙ እስከሚመለስ አብዱልከሪምን ፎሎ አድርጉት። 4000 ሰዎች። እሺ ቪዲዮዎችን የፖስታል ንጽሮችንም እንደምትመለከቱት ይሰራል። ስለዚህ ፎሎ ብታደርጉት ብዙ ትጠቀማላችሁ እና ሁላችሁም ፎሎ አድርጉት። ይሄ ደግሞ አዲስ አካውንት ነው፣ ዱር አድርገነዋል ብላችሁ እንዳያልፋችሁ። አዲስ አካውንት ስለሆነ ሁላችሁም ፎሎ አድርጉት። ሁላችሁም እዚህ ያላችሁ ሰዎች ብዙ ነው የምትማሩት። ላሳይክ በቃ ጥቅሱን እኔ አንተ ትከወኛ ያውቀዋለሁ። በነገራችን ላይ ማቴዎስ ወንጌል ምዕራፍ 26 ላይ ነው። በነገራችን አይደለም አራት ምዕራፍ 4 ከቁጥር 1 ላይ ጀምሮ ስለ መላእክት ነው የሚያወራው። ቆይ ተረጋጋ። ያወራል አንተ በምትለይ እኮ ነው የምትሄደው። መች ችግር የለውም። እዚህ ላይ 26 እዚህ ላይ ይናገራል። ቆይ ሰፋ አድርጎ መላእክት ስለ መላእክት የተወራበት ቦታ አለ ያልከኝ ኢየሱስ መላእክት አሉት አይደለም? ስለ መላእክት አይደለም ያገለግሉት ነበር እና ይህንን ላይ አሁንም ምንድነው ችግራችሁ? እናንተ የራሳችሁን ትምህርት አትጫን። እንዴት እንደሚያገ መጽሐፍ ቅዱስ ነው። ይህን ክፍል አትቀበሉ። ስለ መላእክት እያወራ አትቀበሉ። ይህን ክፍል ተሳስቷል። ጠየቅኩን ጥያቄ እኮ ነው መመለስ የምትችለው። ለምን ብዬ አፍራለሁኝ? አሁን ይህን ጥያቄ የሌላ ወደ ፖለቲካ አይነት አትውሰድ። አሁን የራስን ጥያቄ እያስተማርክ ነው። ኧረ እባክህ ስለ መላእክት ነው ኢየሱስ መላእክቶች ያሉት የሚለውን ነገር ዲባንክ ላድርገው አንዴ። እሺ ማቴዎስ ወንጌል ምዕራፍ 26 ላይ ኢየሱስ ምንም መላእክት የሚባል ነገር የለውም። ቁጥር 52 ላይ ምን አለ? በዚያን ጊዜ ኢየሱስ እንዲህ አለው። ኢየሱስን ሰዎች ሊይዙት ሲመጡ ሰይፍ አውጥቶ ነበረ። አንደኛው ማለት ነው። ኢየሱስ እንዲህ አለ፣ ሰይፍ ያነሱ ሁሉ በሰይፍ ይጠፋሉ፣ ሰይፉን ወደ ስፍራው መልስ አለ። ከዛ ምን አለ ኢየሱስ? ወይስ አባቴን እንድለምን እርሱም አሁን ከ12 ጭፍሮች የሚበዙ መላእክትን እንዲሰድልኝ የማይቻል ይመስላል? አብን ለምኜ ይሰጠኛል እያለ ነው። አብን ለምንና መላእክት። ስለዚህ አንተ አብ በሚለው አብ አባቴ በሚለው ታምናለህ ማለት ነው። አንተ አብ አባቴ ታምናለህ አንተ አብ አባቴ በሚለው አይደለም። ቆይ ርዕስ አንቀይርም። እዚህ ጋር ምንድን ነው ኢየሱስ መላእክት ለምኖ እንደሚያገኝ ነው የሚያሳይ። አንተ መላእክት አለው ኢየሱስ ለምን አለው እያለ ነው። ይኸው ለምኜ ይመጣልኛል መልአክ እያለ ነው። ጥቀስ አንተ። እኔ ብዙ ነገር ትማራለህ። ጥቀስ። ኢየሱስ መልአክ አለው አልከን እንደሚለሱ። እኔ እኮ መማር ፈልገው ሌላ የእናንተን ትምህርት ነው መማር ፈልገው ሲጀመር እኔ የራሴማ ገብቶኛል እኮ የአንተን ለምሳሌ ካፊሮችንና አይሁዶችን ባገኛችሁባቸው ግደሉ የሚለው ሀሳብ ለረዳ ርዕስ አንቀይርም። አንድ ይቅር፣ ችግር የለውም። እኔ ተረድቻለሁ። ሐዋርያቶች፣ ነቢያቶች ከዛ የነበሩት ቅዱሳን መስክረውልናል። ኢየሱስ የራሱ የሆነ ነገር አይደል? ኢየሱስማ ሁሉ የእሱ አንተ ራሱ የእርሱ ነው። በአንተ በእርሱ ምሳሌ የተሰራህን አንተ ራሱ እንኳን አይደለም መጽሐፋ የመሰከርለት ስለሆነ የሚክደው ነገር አይደለም። ያው ጊዜ እንሰብከዋለን እንሰብከዋለን ነው። አሳየን ኢየሱስ እንደዚህ ያለበት ምኑ እንዳለብኝ እኔ እየፈጠርኳቸው በእኔ አምሳሌ የተፈጠራችሁበት ያለበት አለ። ምዕራፍና ቁጥር ስጠኝ። ይሄ እኮ ማለት ነው። ይሄ የወረደ በጣም ዝቅተኛ አስተሳሰብ የሌለው ጥያቄ ነው የምትጠይቀው። ባመንክም አላመንክም የለም ማለት ነው። ጨረሽ የለም። አመሰግናለሁ። የለም ማለት ነው። እሺ ኢየሱስ ማንኛውም መላእክት ለምኑ ነው። እሺ ይለምናል። እለምናለሁ ለምኜ የማይሰጣቸው ያገለግሉት ነበር ይላል ማቴዎስ ወንጌል። አንተ የራስን ነው ለምኑ ነው። አይ ያገለግሉት ነበርና ይሄ ይለያያል። ለምኑ ነው ለምኜ ነው አለ እኮ እኔ ኢየሱስ እዚህ ጋር እኔ አይደለም ማውራው ከኢየሱስ ነው የሚያወራው። ለምን አለው አለ እኮ እንድለምንና እሱም ከ12 ጭፍሮች የሚበዙ መላእክትን እንዲሰድልኝ የማይቻል ይመስላችኋል? ለምን አለው አለ እንዴ? ለምን አለው አለ እኮ የለመና ለምኑ ነው የሚያመጣው ማለት። ሰማኝ አንተ ሲጀመር አስረስ ጋር ነው መሆን ያለብህ። አስረስ ታውቀዋለህ? የሚያነዛዝር እሱ ጋር ነው መሆን የምትችለው። እኔ እንዳንተ አይነት ጸባይ ያለው አይመቸኝም። እኔ ማለት ማስረዳት ራሱ አትችልም። አንተ የጠቀስከው ነው የጠቀስከው። እኔ ምንም አልጠቀስኩም። ዕብራውያን 13 ላይ ሄድክ፣ እዛ ማሳየውክ አትችልም። አንተ የራስን ራሱ መማር አለብህ። አንተ እንደውም አልወርድም አይወርድም። ጥቀስ ኢየሱስ አምላክ ምትል ጥቀስልኝ። ሌላ ኢየሱስ ይወዳል። እኔ ልንገርህ አንተ አትወደውም። የመጨረሻው አቃች ናት። እስኪ አንተ የምትወደውን እስኪ አውጣና መስክርለት። እስኪ ምን መስክርለት? አሁን አንተ ይመጣል ብለህ ታምናለህ? ይመጣል ብለህ ታምናለህ? ግን የሚመጣውን ሳይሆን ሞቶ የቀረውን እያከበርክ ሞት ድል ያደረገውን ትነሳለህ። ለምን እንደዚህ ይደረጋል? እሺ ልመልስለሽ። ሌላ ጠቀሰ። አሁን አንድ ጥቅስ ጠቅሷል። እዛም ላይ ደግሞ የተወሰነ ተስፋ እናስቆርጠው። እሺ ኧረ እኔ ተስፋ አልቆርጥም። ተራራ ቢሆን ችግር ቢሆን ችግር የለም። ደረጃ ኢየሱስ ከሞት ተነስቷል የሚለው ነገር አከራካሪ ጉዳይ ነው። ግን ተነስተዋል ቢባል ራሱ በእነሱ ትምህርት መሰረት ተነስተዋል ቢባል ራሱ የሚበሰብስ ነው። አሁን አንተ ድል አድርጎ ተነሳ ምናምን እያልክ ነው የነገርከን። ሐዋርያ ስራ እኮ እውነት እንዳልሆነ ላሳይ። ሐዋርያ ስራ ምዕራፍ 13 ቁጥር 34 ላይ
እዚህ ጋር ይህንን ተስፋ እግዚአብሔር አንተ ልጅን የዛሬ ወልክ ብሎ ተጻፈ አለ። እኛ ልጆቻችን አስነስቶ ፈጽሟል እና እግዚአብሔር ኢየሱስን አስነሳው ልኮ ማለት መልክተኛ አድርጎ። ከዛ ቁጥር 34 ላይ እንደገና ማለት በድጋሚ ደግሞ ሲሞት ምን አለ? ወደ መበስበስ እንዳይመለስ ከሙታን አስነሳው ይላል። እንዳይበሰብስ እግዚአብሔር አስነሳው እያለ እኮ ነው። ቢተው የሚበሰብስ ነገር ነው እና የሚበሰብስ ነገር አሁን የሞተ ነገር ብለህ ታወራኛለህ? ኢየሱስ ብሏል። የሚበሰብስ ነገር ነው ቢተው። ይኸው የሚበሰብስ ነው አለ ቢተው። ኧረ አላለም። ያራስን እያልክ ያለው እንደገና ወደ መበስበስ እንዳይመለስ አስነሳው። እንዳይበሰብስ ለምሳሌ ምግቡን እንዳይበሰብስ ፍሪጅ ውስጥ አስቀመጠው ቢባል እንዳይበሰብስ፣ ልክ እንደዛ ነው። እግዚአብሔር እንዳይበሰብስ ኢየሱስን አስነሳው ይላል። ኦኬ። ስለዚህ አንተ የምትለይ ቃል አሁን ልክ ነቢዩ መሐመድ ቁርአን ተቀበለ ብለን ይቀበል አይቀበል አላረጋገጥንም እያልከኝ ነው። ቁርአንን አላረጋገጥንም እያልከኝ ነው። ልንገርህ ወገኔ፣ አንተም እኔም ማንም ማለት ነው ፍጥረታት በአጠቃላይ የመበስበስ የመጥፋት እንትን አለባቸው፣ ፖሲቢሊቲ አለባቸው። አንድ አምላክ ብቻ ሲቀር መቼም አይሞትም፣ ማንም ሊያጠፋው አይችልም፣ መቼም አይበሰብስም። ከእንደዚህ አይነት ነገር ሁሉ የጠራ ነው። አንተ የሚበሰብስ ነገር ወደሚበሰብስ ነገር ስትጠራን፣ እኛ ደግሞ የሚበሰብስን ነገር ህያው ወደሚያደርግ አምላክ እየጠራን ነው። ይሄ ነው ልዩነታችን በአንተና በኛ መሀል ማለት ነው። አንተ የሚበሰብሰውን ነገር ይበሰብሳል እየተባለ ነገር እያመለክ ነው። እኛ ጨራሽ ነው። ስቡት አላህ ይበሰብሳል። መጽሐፍ ቅዱስ ቁርአን መቃወም ይባላል። ይሄ እኔ አለ ይኸው ታሪክ መስረቅ ይባላል። ይሄ ታሪክ መስረቅ ይባላል። ሌላ አለክ? ሙሳ የለም፣ ሙሳ አይመጣም። የለ ሁሴን በቃ ይሄ የለ በጸባይ ሰላም ሰጥቶ እያወራህ ነበር እና አደጋ ነው። በቃ አሁን ቀጥል አንተ። አይ ማለት እንደዛ ነው ማስተምረው። ግን ያ እውነት ክርስቲያን ቢሆን ነው ደስ የሚለው። ለምን ደስ የሚል ገጸ ባህሪ ያለው የክርስቲያን ማንነት ነው ያለው። ክርስቶሳዊ ማንነት ባህሪው ደስ ራፍና ቁጥር ጥቀስ። አንተ ትክክለኛ አስረስነህ እንዴ? እንደውም አስረስነህ እንዴ? እኔ ምንም ማስረጃ ስጠቅስ ነው የሰጠሁህ። እኔ ምንም አላልኩም። አሁን ማስረጃ ጥቀስ። ቁርአን አስተምረኝ ነው ያልኩህ። እኔ ተናዱ ነው። አይ ኢየሱስ አሁን አትናደድ። እዛ ላይ የሰው ስም አታንሳ። እዚህ ሲቀጥል ደግሞ ማስረጃው ሙግት ማስረጃ ነው እያቀረበልህ ያለው። አልሰደበህም። አንተ ብዙ ነገር እየተናገርክ ነው፣ ግን እሱ ዝም ብሎ እየተከታተለህ ነው። እና ማስረጃውን ለምን አትሞግትም? ሌላ ካለ ይጥቀስ አይደል? ሌላ ማስረጃ ካለ ኢየሱስን ያመልክልኛል አምላክ ያደርግልኛል ብለህ የምታስበው ጥቅስ የትኛውንም ጥቅስ ጥቀስ። ከዛ ውጭ የእሳት አገባ አያስፈልግም። እዚህ እያዳመጥን ስለሆነ ማለት ነው። እና አብዱልከሪምን ፎሎ እያደረጋችሁ ልጆች ይሄ ቀጥላ። እኔ እኮ ጥያቄ ብጠይቃችሁ እኮ እሱን አይደለም የሚጠይቆች የነበረ ማጥቀስ አይጠበቅም። ሀሳብ ልግስ። አሁን ስለ መላእክት የጠቀስክበት ወገን ሀሳብ የተናገርከው ስለ ኢየሱስ መነሳት ስትናገር ሀሳብ የተናገር እኔ ጥቅሱ ጋር ወስጄ ያሳያል። አንተ ብቻ ኢየሱስ ይሄ ነገሩ ብለህ ይሄ ነገሩ አምላክ ነው ብዬ እንዳምን አስቦኝ እንትን ብሎኛል የምትለው ነገር ሀሳቡን ንገረኝ። የኢየሱስ እንዲህ ነገሩ አምላክ ነው ብዬ እንዳስብ አድርጎኛል ካልከኝ ያ ነገር እንዳለሆነ በሀሳቡ ነገር ጥቅስ አይጠበቅብህ። እሺ ራዕየ ዮሐንስ አይለውም? አንተ አልፋና ኦሜጋ ማን ነው? አሁን ይህን ካልክ አንተ ሴትም ቦታ ላይ አውጣ ራዕየ ዮሐንስ አውጣ እኮ ራዕይ 1:8 ይኸው በቃ ሊያውቀዋል። ራዕይ 1:8 እነሆ በቶሎ እመጣለሁ ይላል። ሀሳብ እንትን አይልም ይላል። እሺ እሱ ሌላ ራዕይ 1:8 አይደለም እሱ ሌላ ቦታ ነው የሚለው። እነሆ በቶሎ እመጣለሁ አይልም ኢየሱስ አለ። እነሆ በቶሎ እመጣለሁ የዚያን መጽሐፍ ትንቢት የሚናገሩ ዛሬ ተናጋሪ ማለት ነው። ኢየሱስ ያለበት ክፍል የለም እዛ ቦታ ላይ። እንዴ ነው የማይለው? እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ስራው መጠን ከፍለው ዘንድ ዋጋዬ ከእኔ ጋር ነው አለ አይልም? አውጣ ራዕየ ዮሐንስ ምዕራፍ 22 ከቁጥር 12 ላይ እነሆ በቶሎ እመጣለሁ ኢየሱስ እንደሚያወራው ማንም ያወራ እኮ አንተ እኮ ነው የምታሳየን። ኢየሱስ ነው ያልከው አንተ ነው። አሳየን። ይኸው ክፍት አድርጌልሃለሁ። ሁሉ ክፍት አድርጌ እነሆ በቶሎ እመጣለሁ አይልም እኮ። ማን ነው የሚያወራው? ከላይ ጀምሮ እሱ ነው የምታሳየን አንተ። እራሱ ነው የሚያወራው። እነሆ በቶሎ እመጣለሁ እያንዳንዱ እንደ ስራው መጠን 12 እኮ ተናጋሪው ኢየሱስ እንደሆነ አሳየን እያልን ነው። 22:12 ይኸው እዚህ እኛ መጽሐፍ ላይ መጽሐፉ ለምሳሌ ኢየሱስ በሚናገርባቸው በቀይ ይጻፋል። ይሄኛው እነሱ የሚያወሩት ደግሞ በእንትን ይጻፋል።
እዚህ ጋር በቶሎ ይመጣሉ ይላል። ይኸው ከፈለክ አውጥቼ አሳያለሁ። ማንም የሚናገረው እዚህ ላይ ይኸው አውጥቼዋለሁ። አውጥተህ አታሳይኝ። ያው አውጣሁት ኦልሬዲ አውጥቼዋለሁ። ተናጋሪው ኢየሱስ እንደሆነ አሳየን እኮ አሳየህ እኮ ነው እኮ የት አለ እኮ ተናጋሪው ኢየሱስ እንደሆነ 12 ገብተሃል። 12 ክፍት ነው፣ ሙሉ ክፍት ነው። አይዞህ ምዕራፍ 22 ምዕራፍ 22 ይኸው ምዕራፍ 22 ደስ ያለን የትኛው ቁጥር ስንት? 12 ላይ አድርገው። ለምን እንዲህ ታደርጋለህ እኮ ኢየሱስ ተናጋሪ እንደሆነ የትኛው ቁጥር ላይ ነገር መፈል እነሆ በቶሎ እመጣለሁ። ያት እቺ 12 ላይ እነሆ በቶሎ እመጣለሁ ይላል አይደል እንዴ? ለእያንዳንዱም እላለሁ አይደል? እንደ ስራው መጠን ከፍለው ዘንድ ራሱ ኢየሱስ ክርስቶስ ራሱ ለሱ ነው ማስረጃ የፈለግኩት እኮ ራሱ ኢየሱስ ክርስቶስ ነው። ኢየሱስ እየተናገረ እንደሆነ ማስረጃ እያልኩ እኮ አትበለኝ። አሁን ተናጋሪ ኢየሱስ መሆኑን የፈለግኩት ማስረጃ እኮ ዘንድ ዋጋን ከእኔ ጋር አለ፣ አልፋና ኦሜጋ፣ ፊተኛና ኋለኛ፣ መጀመሪያና መጨረሻ እኔ ነኝ ይላል ቃል በቃል። ለምሳሌ እዚህ ጋር ብትሄድ ደግሞ መልሰ ኢሳያስ ኢየሱስ መሆኑን ማስረጃ ስጠኝ እያልኩ ነው እዚህ ክፍል ላይ አየሁ አይደለ? ለምሳሌ ቁርአን ያለህ መሆኑ አንጣ ማስረጃ ስጠኝሽ። አምጣ ቁርአን ልክ ሙሐመድ እንድትቀበለ አብሮት የነበረው ማን ነው? አንብብ ሲለው ማን ነው የጠየቀው? አምጣ። ይህን ታመጣል አትችልም። አሁን እንደዚህ አይነት ጥያቄ ጭራሽ ከዚህ አውድ አይደለም። ምንም እንዳትወቅስ አንደኛ መጽሐፍ ቅዱስ የአምላክ ቃል ነው። የአምላክ ቃል ተሆነ የመቀበል ያማነ የምንድን ነው ልትል አትችልም። ነቢያት ኢየሱስ ይህን እየተናገረው እንደሆነ እኮ ነው። አሁን ይህ ክፍል ላይ አውድ ራእይ መጽሐፍ ላይ ብዙ ይጠራል። ላሳይቅሽ አንድ ነገር ልንገርክ፣ ለምን እንደጠየቅኩክ ላየው ስፈራ ፈራት እዚህ ጋር ነው እንግዲህ ችግር። አረቆ ተረጋጋ፣ ፍርድምም ምንም አትሄድም። ስለዚህ ረጋ። ራእይ ላይ ብዙ ተናገሮች ነው። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው ይላል። መጀመሪያ እግዚአብሔር ለኢየሱስ ሰጠው። ኢየሱስ ደግሞ ለማን ሰጠ? ለመልአኩ አሳየ። መልአኩ ደግሞ ለዮሐንስ አለ። ከማካመጣ ከእግዚአብሔር ወደ ኢየሱስ፣ ከኢየሱስ ወደ መልአኩ፣ ከመልአኩ ደግሞ ወደ ዮሐንስ። አራት ነገሮች ነው ያሉት። እሺ አራት ማማ እግዚአብሔር ለኢየሱስ ሰጠው፣ እግዚአብሔር ለኢየሱስ፣ ኢየሱስ ለመልአኩ፣ መልአኩ ለዮሐንስ። አራት እዚህ ውስጥ ላይ የአራት ሰው ንግግር ልታገኝ ትችላለህ። የእግዚአብሔርን ንግግር ልታገኝ ትችላለህ። የኢየሱስን ንግግር ልታገኝ ትችላለህ። የመልአኩን ንግግር ልታገኝ ትችላለህ። የዮሐንስ ንግግር ልታገኝ ትችላለህ። ራእይ እኮ ይሄ ንግግሩ ኢየሱስ ነው። ንግግሩ ኢየሱስ ነው። በቶሎ እመጣለሁ የሚለው የኢየሱስ ንግግር ነው ነው የሚለው። አዎ ለሱ ማስረጃ ስጠ። የኢየሱስ ንግግር ከሆነ የማን ንግግር? የአብ ይሁን የእግዚአብሔር ይሁን? እኔ 16 ላይ እኮ ይላል። 16 ላይ ሂድ፣ 16 ላይ ሂድ። እኔ ኢየሱስ በአብያተ ክርስቲያናት አይደል? አዎ ከዚህ ከቁጥር 12 ነው ተናጋሪው። ከዚህ ይሄን ክፍል እየተናገረ ያለው ማን ነው የሚለው ነው አውዱ ላይ። እዚህ ከላይ ከቁጥር 12 የሚጀምረው ማን ነው? ከአውዱ ተናጋሪው ላይ የሚለው ከቁጥር 12 እኮ አንተ አሁን 9 ላይ እኮ ነው ያለው። 9 ከዚህ ጀምሮ ተናጋሪው ማን ነው? እሺ መልአኩ እንደሆነ ላሳይክ። በቃ አንተ አሁን ምንም ልታሳይ ሳይሆን እኔ መልአኩን እየተናገረ ያለው ላሳይክ። አውዱን ጀምር። ምን ትላለህ? የማምታታት ባህሪን ያመጣኸው ነው ማለት ነው። ምንም ሳምታታ ምንም አልምታታም። ያምታታ ነው ቶ አላም ላይ ሆነማ ያምታታው አይደለም። እኔ ጽሁፉን ነው ማለት ነው። ችግር የለውም አታምታታኝ። ምንም ጽሁፉን ነው ማለት ነው። ጽሁፉን ብቻ ዝም ብሎ በቃ ዝም ብሎ አድሮ የሚነሳ ሰው ብታገኝ በቃ እንደው የለም በቃ ሰውየው በስማ እንደዚህ ነው ማምታታት። ወላሂ ምንም ያምታታው አይደለም። እኔ ይወልክ ጌታ ምስክሬ በጣም ነው የምታምታቱት። በጣም ነው ብዙ ጊዜ ነው የማያችሁ። ኢየሱስ እንዲያርጉ ኢየሱስ የሰው ብልት ጠብቶ ኢየሱስ ስሙ እንደዚህ ሆ እንዲህ ስሙ መጽሐፍ ቅዱስ እንደዚህ አይነት ባህሪ የለም። እንደዚህ የማምታታት ባህሪ ይቅር። ትክክለኛ ውሸትን ውሸት እውነትን እውነት ብለህ ማለት አለ ግዴታ ነው። ስትሮማን ፋላሲ ይባላል። ይህ በሎጂክ ስትሮማን ፋላሲ ማለት አይደለም። እኔ በጣም ስለማይ ብዙ ሰዎች አሁን አንተ የተጠቀምከውን ቃል ጭራሽ ልለው አልችልም። ለምን እላለሁ እንደዛ እኮ የእናንተ አንድ አካል እኮ ናቸው። ከእናንተ ቤት እኮ እንደዛ የሚመጡት ከእናንተ ቤት እኮ ነው እንደዛ ሲሉ የምንሰማው። ተወጪውና አሁን ምን አገባን እኛ ጎራዴያንም እዚህ እንደናንተ ሂድ ተናገር። እንዳታስወርድ ያለ እኔ ፍቃድ ይሄን ልጅ ማንም ሰው እንዳያስወርደው። እሺ ማንም ማለት ነው። እኔ ስላችሁ ብቻ ነው የምታስወርዱት። ተፈለግኩ መውጣት እችላለሁ እኮ ከፈለግኩ እኔ መውጣት እችላለሁ እኮ አንተ ብለኸኝ አይደለም። ፕሮቮክ እያደረጋችሁ ነው እንድታስወርዱት። ለዛ ነው። እሺ ቢላዋ ምናምን የሚላችሁ ለዛ ነው። እሺ እዚህ ጋር የሚለውን እኮ ነው በጀሪያታም ነው እንዳንተ ችግር የለም። በቃ ችግር የለም። እዚህ ላይ ነው እየጠቀስከው ነው። እኔም በመግደል እኮ አንተ ገነት እንደምገባ ታውቃለህ። አሁን ራእይ ላይ ያነሳውን እንትን ነበለክ ኢየሱስ ላይ ያወራ ስለ በረስ ስለ ግድያ ምናምን ሲወራ ደግሞ እዛ ጋር ጠይቀናል። ራእይ ምዕራፍ 22
ቁጥር መስጀመር ከእናንተ መማር ነበር የፈለኩት የገባሁት እንደዛ ነበረ። ልታስተምረኝ አልቻልከኝ። ጠቀስክ እኮ ራእይ እንግዲህ ወዲህ መርገም ከቶ አይሆንም፣ በእግዚአብሔርና በበጉ ዙፋን ውስጥ ይሆናል፣ ባሪያዎችም ያመልኩታል አለ። እንግዲህ ወደ ሌት አይሆንም፣ ጌታ አምላክም እስከ እንዳምጣ እርሱም ማለት እነዚህ ቃሎች የታመኑ እውነተኛሎች አለ። በነቢያት መናፍስት ጌታ አምላክ በቶሎ ይሆን ዘንድ ለባሪያዎች ያሳይ ዘንድ መልአኩን ሰደደ ይላል። ይታያላ መልአኩን የሰደደው እርሱም እንትን ላይ ይሄ ጌታ አምላክ። እሺ ጌታ አምላክ ማን ነው? አሁን ለምሳሌ በፊት የነበሩት እግዚአብሔር ነው የሚለው በዛ ስታነ ጌታ አምላክ አብ ነው ኢየሱስ አይደል? ጌታ አምላክ የሚለው አብ ነው ጌታ አምላክ። ማስረጃ ልስጥህ። እሺ ኤርሚያስ ግባ፣ ትንቢተ ኤርሚያስ 31 ግባ። ኤርሚያስ እዛ ብሉይ ኪዳን አዲስ ኪዳን ላይ ጌታ አምላክ አብ እንደሆነ ላሳይ። በጣም የሚባል ነገር የለም። ብሉይ ኪዳን ሂድና እግዚአብሔር የሚናገራቸው እግዚአብሔር በቃ ችግር የሚባል ነገር እንዳለ ላሳይ። ጌታ አምላክ የሚለው አብ እንደሆነ ችግር የለም። መጽሐፍ ቅዱስ ኢሳያስ ሂድ፣ እንትና ኤርሚያስ አካባቢ ነው የምትሄደው። በዛ ሜዳ አይጠበቅብም፣ እዛ ሜዳ አይጠበቅብም። እዚህ ጋር ቀላል አድርገህ ጌታ አምላክ ማን እንደሆነ በዛ በቀላሉ ይችላል። ሉቃስ ወንጌል ምዕራፍ 1 ላይ እርሱም ታላቅ ይሆናል የልጁ ልጅም ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ለኢየሱስ ጌታ አምላክ ዙፋን ይሰጠዋል። ጌታ አምላክ ለኢየሱስ ነው የሚሰጠው። ምን አለው እዚሁ? ማነው ጌታ አምላክ? አይ እግዚአብሔር እንደው ጉድ እኮ ነው። እንደው መምታታት እናንተና ይሁዶች አንድ ናችሁ። እውነት እኔ ልሙት እውነት አንድ ናችሁ እናንተ። በቃ የአይሁዶች ንግግር አሁን ለምሳሌ እሺ አይሁዶች ለምሳሌ ኢየሱስን ይናገሩትና ከዛ የሆነ ነገር ሲሉት ያቺ ናት በቃ የእናንተ ጥያቄ እንደዛው ነው። አይሁዶች የሚጠይቁ ለምሳሌ አንተ አምላክ ከሆንክ እስኪ ከመስቀል ላይ ውረድ እንደሚለው አይነት እኮ ነው። ለምሳሌ ከሆነ አንተ ጌታ አምላክ አብ ነው። ይኸው ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። እርሱም ታላቅ ይሆናል የልጅ ልጅም ይባላል። ጌታ አምላክም ለማለ ኢየሱስ የአባቱን የዳዊትን ዙፋን ይሰጠዋል። ሰጪው ማን ነው? ጌታ አምላክ። ለማን ነው የሚሰጠው? ለኢየሱስ። እሺ ጥያቄ ልጠይቅሽ። ሌላ ደግሞ አምላክ ነው። ስለዚህ ራእይ ላይ ስንመለስ ጌታ አምላክ እየተባለው ማን ነው ከተባለ ቆይ ተናጋሪው አብ እንደሆነ እኮ ላሳየ ነው። እዛው ላይ አሁን አብ መልአኩን የሰደደው ማን ነው? አብ እንዳትረሳሽ እዛው ላይ እዚህ ላይ ጌታ አምላክም በቶሎ ይሆን ዘንድ የሚገባው ነገር ለባሪያዎቹ ያሳይ ዘንድ መልአኩን ሰደዳል። ማን የላከው? አብ በመልአኩ በኩል እየተናገረ ነው። እነሆ በቶሎ እመጣለሁ። አንተ በቃ የለፈለፍከው ነው ማለት ነው። ከዚህ በኋላ ያለውን በመልአኩ በኩል አለ እኮ። ጨርሰው እስኪ ጨርሰን እኮ አብ እኮ ነው የሚያወራው እንዳለ እኮ ጨርሰው። እሺ አሁን የኢየሱስ ጸጋና ሰላም ይብዛላችሁ ማለት ምን ማለት ነው ታዲያ? የኢየሱስን መጠቀስ ምን አስፈለገ ነበር እዚህ ታዲያ? ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ አለ። ይኸው በቶሎ ቃል የሚጠብቅ እሱ ነው አለኝ። መልአኩን የሚያወራው እስከታች ድረስ። መልአኩን የሰደደው ማነው? ጌታ አምላክ አብ ነው የሰደደው። መልአኩ አብ ላከው። ኢየሱስ እንደሆነ እኮ ላስረዳህ እምቢ አልከኝ እኮ ኤርሚያስ ባልኩ። በፈጣሪ ራእይ ራሱ ኢየሱስ ነው ይለኛል እንደ አሁን እዚህ ጋር መለያየታቸውን አሳይቼክ ሉቃስ ወንጌል ምዕራፍ እንመለስ። አልገባህም ማለት ነው። ጌታ አምላክ አሁን አንተ እኮ ልታስተምረኝ እኮ እያልክ እኮ ነው። ለምን ምን አስተማረች እንደሚባል አንተ እኮ ይሄን መጽሐፍ ከ5 ጊዜ በላይ አንብቤዋለሁ። ዝም ብለህ ነው የምትደክምብኝ አንተ። እኔ የማሳይህን ቃል በቃል በመሄድ የነበረብህ ቃል በቃል የማሳይህ ለምሳሌ ኢየሱስ ጌታ አምላክ ነው የሚል አሳይሽ። ችግር የለም። ኤርሚያስ ምዕራፍ ስንት ላይ አይደለም እንደዛ አይደለም የሚሄድኩን አሁን እያልኩ ያለሁት ጌታ አምላክ ብሎ ሊጠራ የቻለው አዲስ ኪዳን ላይ ኢየሱስ ክርስቶስ ራሱና ከብሉይ ኪዳን የነበሩት ደግሞ እግዚአብሔር አምላክ ተጠርቶ አያውቅም። በአዲስ ኪዳን ላይ አንድም ቦታ ላይ እኔ የአብ አሳየውክ አብ ብቻ ይኸው እዚህ ጋር አሳየውክ ለኢየሱስ ጌታ ኤርሚያስ 31 ግባ። እሺ ኤርሚያስ 31 ግባ አልኩ። በቃ ኤርሚያስ ላይ ኢየሱስ ማለት ነው። ኤርሚያስ ላይ ጭራሽ ኢየሱስ ሊኖር ማለት ነው። እሺ ኤርሚያስ 31 የራስ ያላልኩን ነው የምታወራው አሁን አንተ። ያላልኩም ጭራሽ ኢየሱስ አላልኩም። እያወራሁ ሌላ ርዕስ ውስጥ እንዳትገባ። ጌታ አምላክ የሚል ነገር ኢየሱስ ነው የሚለው ሊያሳየን ነው። ወደዛ እየሄድኩኝ ነው። ጌታ አምላክ ጌታ የሚለው ለኢየሱስ የተሰጠ ማንነት ማዕረግ ነው ራሱ። ጌታ አምላክ ይቅርታ፣ ጌታ አምላክ እያልን ነው። ምንም አትሸዋወደን። ስለ ጌታ አምላክ ታች ያላችሁ ሰዎች ጌታ አምላክ እያላችሁ ጻፉ። እስኪ አንዴ ይቅርታ፣ ሊያጭበረብርን የሞከረ ስለሆነ ጌታ አምላክ እያላችሁ ጻፉ። ኢየሱስ የትም ቦታ ላይ ጌታ አምላክ ተብሎ አያውቅም ነው። ምክንያቱም እያወራን ያለ ነው ራእይ ላይ ነው። ራእይ ላይ መልአኩን የሰደደው ጌታ አምላክ ነው። ጌታ አምላክ የተባለው አብ ነው። ኢየሱስ አንድም ቦታ ላይ ጌታ አምላክ ተብሎ አያውቅም። ስለዚህ ምንም ማን ጌታ አምላክ የተባለው አብ ነው የተባለ ይኸው ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ኢየሱስ ጌታ አምላክ የተባለው መልአኩ የነገራትን ለማርያም ትጸንሻለሽ አላት። ወንድ ልጅ እያጭበረበርከኝ ነው። ምንድን ነው ማጭበረበረው? እንዳጭበረበርከኝ ንገረህ። ራእይ ዮሐንስን ሰጠው
ራዕይ ዮሐንስን ሰጠሁህ። ራዕይ ዮሐንስ የሚያወራው ስለማን ነው አልከኝ? ስለ ኢየሱስ ክርስቶስ ነው አልኩህ። አንተ የሚያወራው ስለ እግዚአብሔር ነው አልከኝ አይደለ? ኢየሱስ ክርስቶስ እዛ እያወራ ካለ ደግሞ ልክ የኢየሱስ ክርስቶስና የእግዚአብሔር ንግግር አንድ እንደሆነ እየነገርኩ ነው። እምቢ አልከኝ። አንተ ቆይ አይደለም፣ እንደዛ አይደለም። ራዕይ ላይ መጣህ መጀመሪያ፣ ራዕይ ምዕራፍ 22 ላይ መጣህ። እንደዛ ነው ያልኩህ። ቆይ ይኸው ሙሉ ስቶሪ ነው። ራዕይ ላይ መጣህ። ከዛ ጸጋ ይብዛል ተናጋሪ ማለት ኢየሱስ ነው አልኩህ። ኢየሱስ አለዛ ማስረጃ አምጣ እዚህ ጋር ተናጋሪው መልአኩን የሚያወራው አልኩህ። መልአኩን ማን ሰደደው ሲባል መልአኩን የሰደደውን አካል ስንመጣ እዚህ ጋር ጌታ አምላክ ተብሎ ተቀመጠ። ይኸው ጌታ አምላክ በቶሎ ይሆን ዘንድ የሚገባውን ለባሪያዎቹ ያሳይ ዘንድ። ስለዚህ ተናጋሪውን ለማወቅ መቼም ቢሆን መልአኩ አይደለም አይደል እንደ ሂሳብ የሚከፍለው ሊሆን አይችልም። ስለዚህ ተልኮ ነው። አምላክ ልኮት ከሆነ ደግሞ ጌታ አምላክ ነው የላከው። ተናጋሪው አውዱ ላይ እንዳለ መልአኩን የሚያወራው። ስለዚህ መልአኩን የላከው አካል ማን ነው ስንባል ጌታ አምላክ። ስለዚህ ይሄ ጌታ አምላክ ማን ነው ታዲያ የሚለውን ለመለየት ነው። ይሄ ጌታ አምላክ ማን ነው ስንል አንተ ኢየሱስ ነው ልትለኝ ነው። እኔ ደግሞ ኖ ኢየሱስ ሳይሆን አብ ነው አልኩኝ። ስለዚህ በአዲስ ኪዳን ላይ ኢየሱስ ጌታ አምላክ ተብሎ ተጠርቶ በጭራሽ አያውቅም። ለእኔ ማስረጃ መጣሁኝ። ያ አብ ስለመሆኑ ጌታ አምላክ ተብሎ አብ እንደሚጠራ ማስረጃ መጣሁኝ። ማስረጃ ምን ጋር መጥቼ አመጣሁኝ? ይኸው እዚህ ላይ መጥቼ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ይኸው ላይ ኢየሱስ ራሱ ጌታ አምላክ ዙፋን ነው የሚሰጠው። ይኸው ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ይኸው ጌታ አምላክ አብ እንደሆነ አሳይ። አንተ ጌታ አምላክ ተብሎ ኢየሱስ የተጠራበትን አንድ ጥቅስ አሳይ። አንድ ጥቅስ አሁን አልፋና ኦሜጋ እዛው ሂድ 12 ላይ ሂድ ግባና አንተ አሳይ። ጌታ አምላክ የሚል ቃል አሳይ። መጀመሪያ እዚህ ጋር ጨርሰን ነው ወደ ጥቅስ የምትሄደው። 12 ይሄድ ነው የምልህ። አሁን እኮ አንተ የራስን ሀሳብ እየጫንክብኝ እኮ ነው። ና ግድ ተማር ና እንደዚህ በል እያልከኝ ጌታ አምላክ የሚል ቃል የራሴ መጽሐፍ ራስህ እያስተማርከኝ ነው። የራሴ መጽሐፍ ራስህ እያስተማርከኝ ነው። ምን ታደርገዋለህ? መማር። አመሰግናለሁ ኡስታዝ አመሰግናለሁ። እንትን በቃ እንደዚህ ነው ያለው ፖይንት። ኢየሱስ አምላክ ነው የሚል ፖይንቶች የሉም። ያንን ነው ልልህ የምንፈልገው። ራዕይ ዮሐንስ ሂድ እኮ አልከው። ራዕይ ዮሐንስ ላይ አልፋና ኦሜጋ እኔ ነኝ ያለውን ቃል እሱ አይደለም የሚለውን አሁን እዚህ ጋር ሂድ አልኩህ እምቢ አልክ። ሌላ ካል ንገረኝ። ጌታ አምላክ ነው እሱን እየተናገረ ያለው መልአኩን ሰዶ አልኩህ። ጌታ አምላክ ደግሞ አብ እንደሆነ አሳየን ለኢየሱስ። ለምሳሌ እኔ ደግሞ አልኩህ እኮ በእኛ መጽሐፍት ለምሳሌ አሁን ለአንተ የተምታታብህ ኢየሱስ የሚናገራቸው ቃላቶች እያንዳንዱ በቀይ ነው የሚጻፈው እኛ ጋር በመጽሐፍ ቅዱስም ሆነ በእንትን የእናንተ ቆርጠህ እንድታስገባበት የሚደረግ መጽሐፍት ነው። በሰማያዊ ብጽፈው ይበላሻል ነው አይደለም? ላሳይ እና አሁን በከረል ተሰለኝ ቀይና አረንጓዴ ቢጫ ሲሆን በቃ አሁን መልአኩ እያወራ እያለ ራሱ በቀይ አድርጎ ከጻፈ ኢየሱስ የሚያወራው ልትለኝ ነው አይደለም? አሁን የራስን ሀሳብ አታውራ። አሁን እንደዚህ በጣም ትልቅ ነውር ነው እውነት እኮ። እኔ አውዱ ለምሳሌ እይ እኮ አልኩህ እኮ እይ። ለምን አንተ ተዋሻለህ? ለምን ታጭበረብራለህ? ይኸው እስኪ ይሄን መላኩ ጥቁር ነው ቀይ ሚል የለም ጥቁር ና ላሳየ። ይኸው እዚህ ጋር እኛ እኔ ጋር ደግሞ ጥቁር ነው። እነሆ በቶሎ እመጣለሁ አይደል? እኔ ጋር ጥቁር ነው። አየሁ አይደል? ስህተት መሆኑን አሁን እሱ ጋር መሙላት ትችላለህ። የፈለግከውን ነገር ኮፒ አድርገህ እዚህ መጨመር ትችላለህ። ለምን አንተ ያምናለሁ እንደዚህ አድርገህ ምን አገባ? ስለዚህ እኛ በከለር አናምንም። አሁን አንተ ጥቁር ሰማያዊ ቢጫ በሆኑ ሳይሆን ተናጋሪ አውዱ ላይ ይሄ የመጭበርበሪያ ይባላል። ይሄ ልክ ከለሩን ተውና እንቱን እናሳየን። ይሄ ተናጋሪው እዚህ ጋር ማን የሚናገረው የሚለውን ስንመለከት እኛ እኮ ነገርኩህ እኮ እነሆ በቶሎ እመጣለሁ አይልም? እያንዳንዱም እንድስራው ራሱ ኢየሱስ ክርስቶስ ራሱ ኢየሱስ ክርስቶስ አሳየን። ከፍ ብለህ ኢየሱስ ለምን ከፍ ትላለህ? እኔ ጠቀስኩልህ እኮ ፈራህ እኮ። አሁን ፈርተሃል። እኔ ፍርሃት የሚባል ነገር ጥሎብኝ ላያውቅም። ወላሂ እንደዚህ በእንደዚህ አይነት ወላሂ ጥረ ፍርሃት ይኸው አይታየም። እዚህ ጋር እኮ ጌታ አምላክ ሁሴንን ጥራ መቼም አይመጣም። ሁሴን ተረጋጋ። እሺ አንተ አዲስ ኪዳን አንተ ለኢየሱስ ክርስቶስ እንዴት ተሰጠ ታምናለህ? አታምነው? ኢየሱስ አዲስ ኪዳን ኢየሱስ እዚህ አዲስ ኪዳን የሚናገረው ማን? የትኞቹም ጽሁፎችን አያውቃቸውም። ኢየሱስ አይታቸው አያውቅም እነዚህን ጽሁፎች የትኞቹ። ስለዚህ እናንተ እንደውም ያ ሁሉ ኢየሱስ ክርስቶስ ፈላስፋ ሁሉ የመሰከረለት ውሸታም ብለህ ካመንክ አንድ ሰው ብቻውን የጻፈውማ እንዴት እውነት ሊሆን ይችላል? አሳየን። አንተ በዚህ ጊዜ በአዲስ ኪዳን የተባሉ ጽሁፎች ኢየሱስ በነበረበት ጊዜ አንዱም የለም። ይሄ ለምታየው መጽሐፍ የለም። ኢየሱስ በነበረበት ኢየሱስ ሰማኝ። እሺ ልንገርህ፣ ኢየሱስ ክርስቶስ የትኛውም ሰው በስነ ፍጥር ዓለም ኢየሱስ ክርስቶስን የማያውቀው ፍጥረት የለም። ስለ ኢየሱስ የማይመሰክር የለም።
ለምን ታዲያ ይሄ ሁሉ የመሰከርለትን ነብይ ብዬ ብቀበል ይሻለኛል ብዬ ነው ማምነው። ለምሳሌ ኢየሱስ ክርስቶስ ምንም ነገር ኃጢአት እንዳልሰራ በቁርአን የሚናገረን በመጽሐፍ ቅዱስ ነብይ ነው ክርስቶስ ነው እኛም እኮ የምንለው እንደዛ ነው። የተለየ ሀሳብ የመጣው እስኪ ነብይነት ነብይነቱን እናነጻጽራቸውና የነብይነትን ዋጋ እንይ እስኪ። የነብይነት ማን ይበልጣል? እስኪ አንተ በራስህ አእምሮ ካለ ህሊና ካለ ትክክለኛ አንተ እንደው ሰው ነኝ ብለህ ሰው ማለት ከእንስሳ የሚለይበት ዋናው ነገር አስተሳሰቡ ህሊና ስላለው ነው። ገብቶሃል? ስለዚህ ኢየሱስን አንተ በነብይነት እንኳን ብንወስደው ከሙሴ ብትል ከአብርሃም ከይስሐቅ ነው በል ችግር የለውም። እኛ እኮ አምናለሁ እኮ ነብይ ነው ኢየሱስ፣ ነብይም ነው እኮ እኛ ኢየሱስ አምላክም ነው ነብይም ነው ጌታም ነው። አምላክ ብቻ ነው ማስረጃ የሌለው እሱ ነው። ነብይ ነው የሚለው ላይ ተስማምተናል። መልክተኛ ነው የሚለው ተስማምተናል። አምላክ አለው ተስማምተናል። ሰው ነው ተስማምተናል። 13 ሂድ 13 ሂድ። ኢየሱስ አምላክ ነው የሚለው ላይ ስቲል ያው እየታገል ነው። ምንም ማስረጃ የለም። 13 ሂድ። አሁንም ሂድ 13 ሂድ። አሁንም ዮሐንስ ወንጌል 13 የሞት ትግል እኮ ሂድ 13 አይደለም። ይሄንን ነገር አንተም በምሳሌ ጠይቄ ይዘው ይሄን ካልመለስክ ምንም የራስን ትምህርት እየጫንክብኝ ነው ማለት ነው። 13 ሂድ። እሺ 13 ሂድኩኝ። ሂድ። እሺ ሄጃ ጭቃ ይዞ በጭንቅላት ሄጃለሁ ነገር ለምን ሰው እያየ ምክንያቱም የምታምታቷቸው ሰዎች ስለሚኖሩ ችግር የለውም። እያው አሁን እኛ በእንደዚህ ነው የምናምነው። ይሄው እናንተ መምህርና ጌታ በል እስኪ አንብብልኝ ችግር የለውም። እስኪ አንዳንዴ አንተ ማንብታ እንዲሁ ነኝና መልካም ትላላችሁ አለ። እሺ አሁን አንተ ስምህ ማን ነው ወንድም አለ? አብዱልከሪም የቻለው ባሪያ ነኝ። ኢየሱስ ስለምን ቸርቱ ነው ማለት እሺ ስማኝ የአንዱ አምላክ ነው የተናገረው። አንዱ አምላክ ወር ቻለ ለማለት የዛኛው የአንዱ አምላክ ቸር የተባለው አምላክ ባሪያ ነው ስም ይላደስ አይደል? እሺ ቀጥሎ ዳስ ኧረ ተሰስተህ አስረስን አንተ ተሰስተህ ነው። እውነት ያኔ በጣም የሚያናድደኝ ሰው አስረስ የሚባል ሰው አለ። አሁን አያስወራህም በቃ ብስማ አሁን እያስረዳኸው እኮ ነው። አብዱል ከሪም ስለ አቤት ልትለኝ እኮ ነው አይደለ? አብዱል ከሪም ስለ አቤት እያልከኝ ነው። እናንተ መምህርና ጌታ ትሉኛላችሁ ሲል ምን እያለ ነው? እናንተ መምህርም ጌታም ትሉኛላችሁ አይደለ? እንዲሁም ነኝና ስል ከሪም አብዱል ከሪም ብዬ ስጠራ አቤት ነኝ እያልከኝ ነው ማለት ነው አይደለ? እንዴት ይህን ሰው መረዳት ያቅተዋል? እንዴት አሁን እናንተ ችንገልብጣችሁ ምን አላችሁ? እናንተ መምህርና ጌታ ትሉኛላችሁ እንዲሁም ነኝና መልካምም ትላላችሁ ማለት አዎ ነኝ ራሴ ከሪም ነኝ እያልከኝ እኮ ነው። አብዱል ከሪም ነኝ በቃ እያልክ እኮ ነው። ኢየሱስ ራሱ እንደዚህ ብሎ አምኖ ከተረዳ ነው። አሁን አንተ አምላክ አይደለም በዚህ ነው ብትል ይመጣል ይፈርድብሃል። እሱ ራሱ ህሊና እንትን ይበል። አሁን ካነበብከው አምላክ ሚል ቃል አንብባ እዚህ ውስጥ ላይ ጌታ ማለት ምን ማለት ነው? በቃ እንደዛ በላ ታዲያ። ኢየሱስ አሁን እያወራን ያለነው ኢየሱስ አንድም ቦታ ላይ አምላክ የሚል ነገር ተናግሮ አያውቅም እያልኩ አንተ ደግሞ ጌታ ስለሚል ነገር አምጥተህ ህሊናቸው እንዴት ይላል ሰው እንዴት ይህ አይገባው ምናምን ትለናለህ። እንደዚህ ኬርክ ደግሞ ልንገርህ እንደዚህ ኬርክ አላብራራውም። አንድ ይቅርታ አላብራራውም። ስታወራ ኢየሱስ ያደን አንዴ ተረጋጋ እንችላል። አሁን ደግሞ እዚህ ጋር ሰፋ ያለ ትምህርት ለማለት በጣም ሰፋ ያለ ነገር ደስጥቅ ለሌላም ጊዜ ለሁሉም ጊዜ እንዲሆን ጌታ የሚለው ነገር ሌሎች ሙስሊሞችም ሁላችሁም አዳምጡ። እዚህ ክፍል ላይ ጠቅለል ያለ ነገር ልንገራችሁ። ያው አንተ እረፍት እያደረግህ በቃ ብዙ ነገሮችን አወቅ። እሺ ያው እስኪ ዮሐንስ ወንጌል ምዕራፍ 13 ላይ ነው ያለው ያሁኑ ክፍል። ምዕራፍ 13 ላይ በመጀመሪያ ደረጃ ጌታ የሚለው ቃል ማለት ነው ሁላችሁ ማወቅ ያለባችሁ ጌታ ማለት አለቃ፣ ገዢ የሚል ይሰማል። ጌታ ማለት አለቃ ወይም ገዢ የሚል ትርጉም ነው ያለው። ለምሳሌ ኦሪት ዘፍጥረት ራስን አስተምሮ እየነገርከ ነው። መጽሐፍ ቅዱስ ነው አይደለም። ይኸውልህ ለምሳሌ አሁን አንተ ፎከስ እያደረግከው መጽሐፍ ቅዱስ ላይ ብቻ ነው ፎከስ እያደረግክ ያለው። ፎከስ ማድረግ ያለብህ ቅድም እኮ መልሼ ለምን ቁርአን እንዲወራ ትፈልግ? ቆይ አይ የመጽሐፍ ቅዱስ ተጠቀሰ። ተረጋጋ። ሌሎችም እያዳመጡ ነው። እሺ ከዚህ ላይ አሁን ምንድነው ፖይንቱ? ይሰማችኋል ወይስ ተቋረጥኩ ይመስለኛል። አይ ቲንክ ነው እሱን የተቋረጠው። አንተ ተሰማህ? አሁን እዚህ ጋር ሪፍሌክሽን ስጣ ለእንትና ስጠው። ለወገናችን ከታች ከኔ ስር ላለው እድል ብሰጠው አሪፍ። ኦኬ እዚህ ላይ በቃ እሱ ጨርሷል። ኢየሱስ ያድናል፣ ይበቃዋል።
ይሄን ጨርስና ከዛ ወደ ስጣ አለሁ ጨረስክ እኮ አሁን ምንም ማስረጃ ምንም ኢየሱስ አምላክ ነው የሚል ምንም ማስረጃ አልሰማንም። እያንዳንዱ ቦታዎች ላይ እንግዲህ ኢየሱስ አምላክ አለ እኮ አሁን አንተ ልንገርህ አይደለም አንተ ቃል በቃል አምላክ ነው የሚል ነገር አንዴ ፕሊስ ላውራ ገዢ ይሄኛው ላይ አንዴ ኢየሱስ ጌታ ነው የተባለበት ኢየሱስ ጌታ ነው የተባለው በመደረግ የመጣ ጌትነት ነው በሹመቴ ቅድም እኮ አስረድቻለሁ። ድጋሚ ነው ያነሳው ያው ጥቅስ ኢየሱስ ጌታም ክርስቶስም ሲል በመደረግ መለኮትነት በመደረግ አይመጣም፣ ገዢነት ነው በመደረግ የሚመጣው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 16 ላይ ለምሳሌ ቀድሞ በጸነሽ ጊዜ ለሴቲቱ ምንድን ነው ያለ እኮ አንተ አምጣልኝ ነው በጸነሽ ጊዜ ጭንቅሽም እጅግ አበዛለሁ ፈቃድሽም ወደ ባልሽ ይሆናል አለ፣ እርሱም ገዢሽ ይሆናል። ስለዚህ ባል በቤተሰብ መካከል ባል ገዢ ሆነ። ገዢ ስለሆነ ምን ተባለ? አለቃ ነው፣ አስተዳዳሪ ነው። ለዛ ሲባል አንደኛ ጴጥሮስ ምዕራፍ 3 ቁጥር 5 ላይ ስለ ሴቶች ምክር ሲሰጥ ጴጥሮስ ምን አለ? በቀድሞ ዘመን በእግዚአብሔር ተስፋ ያሉ ቅዱሳን ሴቶች ለባሎቻቸው ሲገዙ ተሸልመዋል አለ። ለምሳሌ ማንን ጠቀሰ? ሳራን ጠቀሰ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 6 ላይ ዛጋ ምን አለ? ሳራ እንኳን ምን አለች? አብርሃምን ጌታ እያለች ጠራቸዋል። ጌታ እያለች ታዘዘች ይላል። ሳራ አብርሃምን ጌታ ብላ ትጠራው ነበር። ለምንድን ነው የምትጠራው ከተባለ ባሎች ገዢዎች ስለሆኑ ነው። በአንድ ቤት ውስጥ ባሎች ገዢዎች ስለሆኑ ጌታ ተብለው ይጠራሉ። እንደ ሀገር ደረጃ ከቤተሰብ ከወጣችሁ ደግሞ እንደ ሀገር ደረጃ ደግሞ ጌታ ሊባሉ ይችላሉ። ለምሳሌ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍ ምን ብሎ ተናገረ? በግብጽ ላይ እግዚአብሔር ጌታ አደረገኛል። እግዚአብሔር ጌታ አደረገኝ ሾመኝ ማለት ነው። ሾመኝ ማለት ነው። የኢየሱስም እንደዚህ እንደነሱ ነው እንዴ ካላችሁ ያ እንደነሱ ነው። ሐዋርያት ስለ 36 እግዚአብሔር ጌታም ክርስቶስም አደረገው ኢየሱስን ይላል። ያለቀ ጉዳይ እኮ ነው። ምን ማለት ለዛ ኢየሱስ አለቃ ነኝ እያለ ልክ ሳራ አብርሃም ጌታ ማለችበት ሴንስ ማለት ነው። ልክ አሁን ኢየሱስ ጌታ ነው ስትሉ ማለት ነው ዮሴፍ ጌታ ነው እንደሚባለው ነገር ነው። ኢየሱስንም ዮሴፍንም እግዚአብሔር ነው ጌታ ያደረጋቸው። አንዱን ግብጽ ላይ አንዱን እስራኤል ላይ አንዱን ግብጽ ኢትዮጵያም ላይ የሆነ አካላውን ጌታ ቢደረግ ጌታ ይባላል። እኔ ራሱ ስንት ጊዜ ጌታ ተብዬ አውቃለሁ። መንገድ ላይ ሰዎች ጌታው ምናምን የኔ ጌታው ልዩ ትላልቅ እናቶች ነው መንገድ አሳዩ እና አሁን አንተ በቃ መጽሐፍ ቅዱስ ነው የምታምነው ማለት ነው። መጽሐፍ ቅዱስ ነው የምታምነው። እስካሁን ከቁርአን የምትጠቅሰው የለም እንደዛ አላቸው የምትለውም የመጽሐፍ ቅዱስ ነው የምታምነው ማለት ነው ማለት እንችላለን። ችግር የለው። መጽሐፍ ቅዱስ ነው የምታምነው ማለት ነው። ስለ ዮሴፍ ስም ስትጠቅስ መጽሐፍ ቅዱስ ነው የምጠቅሰው። በቁርአን ጠቀሰው ብለህ አታወራም። ለምን አታወራም? በቁርአን አንተ እዛው እንደዚህ ይላቸዋል ብለህ ማውራት ትችላለህ። ለምሳሌ ኢየሱስ ክርስቶስ ነብይ ብቻ ነኝ ያለበትን ጥቅስ አንጣልኝ ብዬ ብለህ አሁን አታመጣም። ነብይ ብቻ ነኝ እንዳታመልኩኝ እንዲያው ባካችሁ እንዲያው ነብይ ብቻ ነኝ የሚል ለምን ያመልኩታል? ሲጀምሩ እንዲሆነ እኮ ለምን አታመጣም? አሁን ይሄ ልንገር እኔ ምን ለማለት ፈልግ ከነቢዩ ውጭ አምላክ ነው ያሉት ሰዎች የለውም። በሱ ጊዜ ለምሳሌ እኔ ሰው ብቻ ነኝ ብሎ አያውቅም። እሱ አሁን እኔ ሰው ብቻ ነኝ ብሎ ሲናገር ሰምቼ አላውቅም። ዛራም ሰው ብቻ ነኝ ብለሽ ታውቂያለሽ? ለምን? ምክንያቱም እኛን አምላክ ነው የሚለን ሰው የለም። ኢየሱስንም አምላክ ነው የሚለው ሰው የለም። ለምን ይላል እንደዛ? እንደዚህ መጽሐፍ ቅዱስ ምንም አይነት ማስረጃ የለም። ነቢይ ነው ከተባለ አንድ አካል ነቢይ ከሆነ ሲጀምር አምላክ ሊሆን አይችልም። ነቢይ ማለት እኮ ቃል አቀባይ ማለት ነው። የአምላክን ንግግር የሚያስተላልፍ ማለት ነው። የአምላክን ንግግር አስተላላፊ ከሆነ አለቀ እኮ በቃ ሌላ ነገር የለውም። የማያዳለ ማለት ነው። አያሻማም። እንደዚህ ነው እንደዚህ ነው አይላቸውም ማለት ነው። የአምላክን ንግግር ሰምቶ የሚያስተላልፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነትን የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም አለ። ከአምላክ ሰምቼ የምነግራችሁ ከአብርሃም በፊት እኔ ነበርኩ የሚለው ለምን እስከ 39 አጨርሳትም? እስከ 59 ያለችትን አሁን አንተችን እኔ ነበርኩ ለምሳሌ ችን ሱላ ሰዋን ብቻ ብድግ አድርገህ ከምታወራ ከዛ በፊት ልክ እንደ አይሁዶች የሚናገሯትን ብቻ ለምን ታወጣለህ? ለምሳሌ ዮሐንስ 8 እንደጀመርከው እስከ 59 ያለውን ጨርስልኝ እስኪ አውጣና ሰው እያየህ እስኪ ተናገር። እነሱም ያሉትን መልስ ያንተና መልስና እኔ እዚሁ ክፈተው ደስ ያንተ አውራና ከዛ የጸዳ ያለ ማብራሪያ ልስጥክ ደስ ክፈትና ይኸው እዚህ ክፈትና አብራ አረ ችግር 8 እስከ 39 ያለው እስከ 59 ያለው ድረስ ኢየሱስንም ሊወግሩት ሞከሩ። አንተ አይደለም እንዴ 58 እስከ 59 የለም እስከ 58 በዘነጸና ምንድን ነው እዛ ቦታ ላይ ኢየሱስን አምላክ የሚያደርግ ምንም አንድ አንቀጽ የለም። እዛ መስመር ላይ አለ ካልክ ልክ እንደ ቀደሞቹ ጥቅሱ ከአብርሃም በፊት እኔ ነበርኩ ማለት ታዲያ አንተ ሳትወለድ አብርሃም ነበርኩ ማለት ይችላል? እስኪ በል አንተ አለ እንዴ አንተ ከአብርሃም በፊት መላእክቶች አሉ እኮ ከአብርሃም በፊት አዳም አለ ከአብርሃም በፊት ስለዚህ ምን ይላል?
ይሄ ነው በቃ ይሄ ነው መበላት እኮ እዚህ ጋር እኮ ነው። እናንተ ትንሣኤውን ሽምጥጥ ታደርጋላችሁ፣ የኢየሱስን ውልደት ታምኑና የትንሣኤውን ነገር ሽምጥጥ። ቀጥታ ወሰድኩልህ። በመጀመሪያ አንደኛ ቀጥታ ወሰደ። ኢየሱስ የተናገረ ነው ከአብርሃም በፊት እኔ ያለውኝ አላለም። በህሉና ደረጃ ግን በህሉና ደረጃ አላለም። በህሉና ደረጃ ነው ብለን ብንወስድ ራሱ ምንም ይፈጥርልን ለውጥ የለም። በህሉና ደረጃ እንዲ አምጣ 58 አምጣ ዮሐንስ ወንጌል ምዕራፍ 8 ምዕራፍ ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ምን ማለት ነው ይሄ? እስኪ አንተ ሳትወለድ እስኪ አውራ እስኪ በላው። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ነበርኩ አላቸው። ምን ማለት ነው? እስኪ አንተ አብራራልኝ። እንደው ገብርኤል አለ እኮ አብርሃም ሳይወለድ። ስለዚህ ኢየሱስ ክርስቶስ ገብርኤል ነው ማለት ነው። አንተ በምትለው አንግል አውድ ኢየሱስ ገብርኤል። ይሄ ንግግር በራሱ ቀጥታ ብትወስደው በቀጥታ ብትወስደው ወደ አምላክነት የሚቀይር ንግግር ነው። አብርሃም በፊት እንነዋሉ ምን ግን እየተባለ ያለው ስለምን ቁጥር 56 አንብበዋል እኮ አውዱ ሰለምን እየተወራ ነው እኮ ይህን እኮ ታዲያ ማውረት ይችላል። ኢየሱስን መለሰ አለውም እኔ ራሴን ባከብር ክብሬ ከንቱ ነው አለ። የሚያከብረኝ እናንተ አምላካችሁ የምትሉት አባቴ ነው። አየው ምን ማለት ነው? እስኪ በአረብ ሲያወራ እንደው በአረብኛ የአሁንን ጥቅስ እንዳትቀይር እዛው ቁጥር 56 አንብበል። ፈርታል። በጣም ነው የፈራው። እውነት አሁን ፈርታል። በቃ አሁን እንደፈራታ ተሰማኝ። አሁን መንፈሱ እየተመታ ነው በኢየሱስ ስም እንትን ያልክ ነው። በምናምን በሃይማኖት ስርዓት ፍርሃትን ለማጥፋት እየታገልክ ነው። እረዳሃለሁ። አሁን ቁጥር 56 አንብብ። እዛው ቦታ ላይ ምንም ቁጥር 56 የጠቀስከው ከ40 ነው እስከ 40 እስከ 48 ጠቅስልሃለሁ። ተፈልግ አሁን ቁጥር 58 አንብባታል። ከቁጥር 56 ጀምሮ ያለውን ፋይል እቺ ፋይል እንዘጋታለን። ቁጥር 58 ቁጥር 56 እሺ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ ማለት አብራራ እስኪ በእናንተ ትምህርት አስተምረኝ። አንተ ነህ እያስተማርከኝ ያለው። እንግዲህ ጉድ ልንገርህ። እዚህ ጋር እየተወራ ያለው ማለት ነው በህልውና ስለ አባታችሁ አብርሃም ቀኔን ያይ ዘንድ ማለት ኢየሱስ ክርስቶስ ተስፋ የተሰጠው ቃል ማለት ነው አይደል እንዴ? እንደዛ ይኸውልህ አባታችሁ አብርሃም ቀኔን ያይ ዘንድ መጀመሪያ አብርሃም እንደዚህ ቁጥር 40 ላይ ቅድም ስጠቅስ ለምንድን ነው እናንተ ልትገኙ ትፈልጋላችሁ? አብርሃም እንዲህ አላደረገም ማለት አብርሃም እኔን ሊገለኝ አይፈልግም። ይልቁኑ ምንድን ነው ዘፍጥረት 22 አይደለም ዘፍጥረት 22 እኮ ቃል ተሰጥቷል። የምድር አሕዛብ ሁሉ በዘር ይባረካሉ አላለም እንዴ? ተረጋጋ። አብርሃም አሁን ስለ አብርሃም እየተወራ ነው። ከዛ አብርሃም ጋር ምን ተባለ? አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው። አብርሃም እያየ ያለው ምንድን ነው ከተባለ አብርሃም እያየ ያለው የኢየሱስን ቀን ነው። ኢየሱስ የሚመጣበትን ቀን እያየ ነው እንጂ እኔና አብርሃም ተገናኝተናል ብሎ ኢየሱስ እዛ ጋር ጭራሽ አልተናገርም። ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ነው የሚለው። አየም ደስም አለው። ይህን ሲናገር ከፈለግ ኢራኒስ ለምሳሌ የቸርች ፋዘር ነው። ኢራኒስ ብትወስድ አጌኒስት ሄሬሲስ ላይ ቡክ 4 ቻፕተር 5 የቸርች ፋዘር ብሎ ተናገረ። ሲንስ ዜርፎር አብርሃም ወዘ ፕሮፌት አለ። አብርሃም ነቢይ ስለሆነ ሶ ኢን ደ ስፒሪት ኦፍ ዘ ዴይ ኦፍ ዘ ሎርድ ካሚንግ አለ። የኢየሱስን መምጣት ቀኑን አየ በማለት ተናገር። ነቢይ ስለሆነ ነቢያቶች የወደፊቱን እያዩ ነው። እዚህ እኔና አብርሃም በአብርሃም ጊዜ ኖሬ እኔና አብርሃም ተገናኝተ እያለ ራሱ አይደለም ኢየሱስ ሳውድ ላይ ስለሚያየ ያለው ስለ ነቢያዊ እይታ ነው። አብርሃም ቀኔን ያይ ዘንድ ሐሴት አድርገ አየም ደስ ማለ። አይሁዶች ያልገባቸው እንዲህ 50 ዓመት ያሙላ እንዴት አብርሃምን አየተ? ኢየሱስ ደግሞ ስለ ትንቢት እያወራ የእናንተ ጓደኞች ማለት የእናንተ ጓደኞች እኮ ናቸው ገና እንደውም አብርሃም ሳይወለዱላ በምንድን የነበረ አብርሃም? እሺ ዘፍጥረት 22 ምንድን ነው ያለው? እሺ ቆይ አብርሃም ሳይወለድ ደግሞ የምድር አሕዛብ ሁሉ በዚህ በፈጣሪ እያስተማርኩ አስተምረኛ አልከኝ። እየነገርኩ እኮ ነው። ከአብርሃም በፊት የነበረ ዘፍጥረት ምዕራፍ 3 ቁጥር 22 ላይ ቁጥር 15 ላይ ካየ ኢየሱስ ምንም እንጂ ሸውዶሃል። ሰይጣን የሸወደው ሁልጊዜ ኢየሱስ እንዲያንገልጥበት ነው የሚሸውደን ሰይጣን። በጣም ትልቁ ፖይንቱ ሌላው ስጠራ ብትር ችግር የለው አይደለም። ለምሳሌ የምድር አሕዛብ ሁሉ በስምህ ይባረካሉ አላለውም እንዴ እኮ? ኢየሱስ የተስፋ ቃል እኮ ነው። ለዛ እኮ ነው እዛ ገላትያ ላይ ካየው ገላትያ ምዕራፍ 3 ቁጥር 10
ያላካ እንዴት ነው ማጥለት ይኖረው? እዚህ ጋር እኮ ነው ችግራችሁ። በቃ ሽጉድ ያደርጋችኋል። ሰይጣን ሄደ ሄደ ይበላሃል። ሰይጣን ችግር እኮ ኢየሱስ እና ይሄን ነው የሚመስለው። እንግዲህ ምንም አይነት ባይብል ላይ እንደዚህ ነው በቃ ያለው ፖይንት። ይኸውላችሁ መጽሐፍ ቅዱስ ላይ ኢየሱስ አምላክ ነው የሚል ነገር ማግኘታችሁ ነው። ኢየሱስ አምላክ ነው የሚል ነገር ካገኛችሁ ሁለት ነገር ጠርጥሩ። እሺ ሁላችሁ ሙስሊሞችም ክርስቲያኖችም ሁለት ነገር ነው ያለው። ኢየሱስን አምላክ ነው የሚል የእነ አብርሃም ሃይማኖት ውስጥ አለው የሚል የትኛው መጽሐፍ ሪጋርድለስ ኦፍ የሃይማኖት ትክክል ሆነም አልሆነም ማለት ነው። ምንም አይነት መጽሐፍት መለኮታዊ መጽሐፍ የሚባል ኢየሱስን አምላክ የሚያደርግ መጽሐፍ የለም። እንደዛ የሚል እንትን የለም። ግን ኢየሱስ አምላክ ነው የሚል ነገር ጠቅሰው ካያችሁ ሁለት ነው ምክንያቱ። የመጀመሪያው ወይ ያ ጽሁፍ በትክክል አልተተረጎመም ነው። ከበኩር ቃል ለምሳሌ ብሉይ ኪዳን የሚሉት መጽሐፍ በዕብራይስጥ እና የተወሰኑት ደግሞ በአረማይክ የተጻፉት፣ ወይ ከአረማይክ ወደ እንግሊዝኛ ወደ አማርኛ ሲተረጎም በትክክል አልተተረጎመ ነው። ወይም ደግሞ እዛ አውድ ላይ ልክ አሁን ያው ልጅ አብርሃም በፊት ያለውን አንድ በህልውና ደረጃ ያልሆነውን በትንቢት ደረጃ የተቀመጠው እንደ ህልውና አድርጎ ሲጠቅስ ነበር። አሁን እንዲህ ወይ ያሳሳቱ ወይ አውዱ ላይ ተሳስቶ ነው ወይ ደግሞ ሲተረጎም ስተት ነው እንጂ በጭራሽ ኢየሱስን አምላክ ነው የሚል ነገር በጭራሽ አስሙ። ከሰማችሁ እኔን አናግሩኝ ልበላችሁ። ሁለት ነው ችግሩ። በቃ ወይ ትርጉም ስተት ነው ወይ አውድ ችግር ነው እንጂ ጭራሽ ኢየሱስን አምላክ ነው የሚል አንድም አንቀጽ መጽሐፍ ቅዱስ ላይ የለም፣ በቀጥታ በተዘዋዋሪ። እና ይሄ ነው ያለው ነገር። ሁሱ ካለህ ቀጥል። እኔ መናገር እችላለሁ? አዎ ትችላለህ፣ ግን የሆነ ሌላ ሰው ነው የሚያናግር የሚሻለው። እኔ ደክሞኛል ትንሽ። የሆነ ሰው ከሆነ ያናግርክ። እሺ፣ ያው ሁላችንም ውሃ ብንጠጣ ትንሽ ጥሩ ነው። የሆነ ትንሽ ረጅም ሰዓት ነው የወሰዳችሁት፣ ጥሩ ነው። በዚህ መልኩ ያው አንድ መልዕክት በዛውም ለማስተላለፍ ሁላችንም ሰላም ብያለሁ። ያው እዚህ ውስጥ ሁላችን ጎረቤት አለ፣ ጓደኛ አለን፣ እርስ በርስና በዛውም ላይም ስላለን ከአምላክ ጋር ያለን ነገር በቅንነት በልብ እያየን አብረን ማሳለፉም ጥሩ ነው። እሱም ሳንዘነጋ ላስታውሳችሁ። ዛህራ ካለሽ ኡስታዝ ምናምን እየተዋከታችሁ ኡስታዝን አስገቢት። እኔ አድሚን አይደለሁም። እሺ እኔ አድሚን አይደለሁም። እኔ ምንም ማስገባትም ምንም ማድረግም አልችልም። እሺ እኔ ማውቀው እንትን የምለው ነገር እስቲ ዛህራ የሆነ ከታች የሆነ ኮሜንት እየተጻፈ ነው። አውራው ከታች ያለው ልጅ። እሺ ያው መጽሐፍ ቅዱስ ከመጀመሪያ ከመሰረቱ ልናገር እና መጽሐፍ ቅዱስ የምናነብበት ለምሳሌ አንድ ከመጽሐፍ ቅዱስ ውጭ ራሱ ያለ መጽሐፍ ስናነብ የጀርባውን መጽሐፍቶችን አንብበን ስለዛ መጽሐፍ ምን እንደሆነ እንረዳለን እና መጽሐፍ ቅዱስ ደግሞ በይበልጥ መጽሐፍ ቅዱስና ቁርአን የራሳቸው የሆነ አነባነብ አላቸው። የቁርአንም ባላቅም ግን መጽሐፍ ቅዱስ የራሱ የሆነ የአነባበብ መንገድ አለው። ይሄ ምን ይባላል? ስነ አፈታት ወይም ደግሞ ሄርሜኔቲክስ ይባላል። እና የትኛውንም ነገር ስንተረጉም ወይም ደግሞ ለማስረዳት፣ ለመረዳት፣ ለመማማር ስንሞክር ከሄርሜኔቲክሱ ወይም ደግሞ ከስነ አፈታቱ ተነስተን የትኛውንም ነገር የምንተረጉመው ማለት ነው፣ ወይም ደግሞ ልንናገር የሚገባን እና አንዳንድ ለመልእክት ያክል በዛው ከመጀመሪያ በፊት ክርስቲያኖች የሆንንም ራሱ ስለ ሄርሜኔቲክስ እና ስለ መጽሐፍ ቅዱስ ስነ አፈታት ካልተማርን እዚህ መተን ከሙስሊም ወንድሞቻችን ጋር ስለ መጽሐፍ ቅዱስ
እነሱ ስለ መጽሐፍ ቅዱስ የሚጠይቁን ጥያቄ ባንመልስ ጥሩ ነው። ምክንያቱም ሄርሜኔቲክስ በጣም የተሄደበት ትምህርት ስለሆነ ማለት ነው። ይህንን መልዕክት የምትለው ኡስታዝ ኑሩ ቱርኪ አይደለም። እሺ ልጁ ኡስታዝ ኑሩ ቱርኪ አይደለም። ለሰማሁት። እሺ አብዱልከሪም ቀጥል ከልጁ ጋር ቀጥይ። አንቺ ቀጥይ። እኔ በቃ ላቀጥል የሚቻል ትንሽ እሺ፣ አይቀጥይ። አዲስ እኔ ደከመኝ ይመስለኛል። ደከመኝ ይመስለኛል። ቀጥይ። እሺ አለ ወገኖች። እሺ ትንሽ 5 ደቂቃ ምናምን ልቀጥል፣ ትቀጥላለህ። እሺ አለ ወገናችን ከላይ ያለው ቢኒያም አበበ ጥያቄ ያለ ስልምና ላይ። እሺ ቢኒያም የለም። ከስር ፓውዝ ነህ ምናልባት። ሁሴን መጥቷ። እሺ መጨረሻ ካለ ሰላም፣ እንዴት ነህ? ከሱ እሺ መርሐባ። ሄሎ ወገናችን ቦክስ ልናገር። እሺ እሺ፣ ጥያቄ ምንድን ነው? ሄሎ ተኛ። በቃ ሁሴን ሆነ አይሰማም።